በረኪና ገዝቼ መጣው ገባው ቤት ቀደርኩት ምክንያቱም እዚች ዱንያ ላይ ራሱ እቺን ትንሿን ስቃይ ራሱ አልቻልሽም እዛ አኺራ ላይ ደግሞ ከባዱን ስቃይ እንዴት እንችለዋለን ቤተሰብ ምርጅበት ራስሽም ተዝናኝበት እንደምንም ሁኝበት ስራሽ የግልሽ እንደሆነ አንቺ ራስሽን ለማጥፋት ያነሳሳሽ መንስኤ የሆነው እኔም ብዙ ሰው አይወደኝም ባይዘው እናት ሁሌም ወርቅ ነች ከወርቅም በላይ ነች እናትን መግለጽ በጣም ከባድ ነው ወዲያው በነገታው ሙአዛብ ይደወለልኝ እንደ አንድ አካል ናችሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ግን በዛ ልክ ሆኖ ሳያቸው እኔ ጓደኛ ምን ይሰራልኛል አልኩኝ ወላሂ አያስፈልግም በቃ ምንድናቸው ጓደኛ ይሄ ነው ጓደኝነት ነው ያልኩት ወላሂ በህይወትሽ ውስጥ አንድ ውሳኔ ወሰነሽ ነበር ናናናችሁ ትላለች ጓደኞች አሉ ከጠይብ ያውቁ ሩጪ ስደበቅ አንቺ ስትሰሪበት የነበረው ስርዓት እንዴት ነበር بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይህ ሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው ዛሬም እንደተለመደው እዚህ ግዳ ጋብዘናል የዛሬዋ እንግዳይ ዘይነብ ደሊል ትሆናለች ከሷ ጋር በሚኖረን ቆይታ ተማሩበታላችሁ ተደሰቱበታላችሁ በየተስፋ ያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ ዘይነብ አቤት ወደ ስቱዲዮአችን ታሪክ አለኝ ብለሽ በመምጣትሽ እጅግ ደስ ብሎኛል እጅግ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆይሽ መርሃባ በመጀመሪያ ደረጃ ያው ዘይነብ ማነች ዘይነብ ደሊል የት ነው የተወለደችው የሚለውን ደግሞ ከሱመያዎች ፖድካስት ጋር አጠር ያለ ትውውቅ እናደርጋለን ስሜ ዘይነብ ደሊል ይባላል የተወለድኩት እዚሁ አዲስ አበባ ነው መገናኛ ወይም ሾላ ብዙ ሰው መገናኛን ስለሆነ የሚያውቀው ግን ሾላ የምትባል ከመርካቶ ቀጥሎ ገበያ በጣም ትልቅ ገበያ ነው እዛ ነው ተወልጄ ያደግኩትኝና የተማርኩትም እዛው አካባቢ ያለ ትምህርት ቤት ነው ኤሌመንተሪም ሃይስኩልም ፕሪፕም እዛው አካባቢ ነው የተማርኩትኝና እኔ ተወልጄ ያደግኩበት ሰፈር በግቢ ታጥረን ምናምን ያደግን ሰዎች አይደለም እንደዚህ መንደር ነው ትልቅ መንደር ነው ክርስቲያኑም ሙስሊሙም ሁሉም ብሄር ምናምን ተቀላቅለን አንድ ላይ የኖርንበት ሰፈር ነውና ስንጫወትም ተጫውተን አብረን ምናምን ያደግን ልጆች ነን እስካሁንም እዛው ነን አልተለያየንም ግማሹ አግብቶ ወጣለ እዛም ያለን አለ ተከባብረን ሁላችንም እንዳለን አለን እና ዘይነብ ደሊል ማለት ቃችን ተመስላለች በትንሽ መርሃባ የሾላ ወይንም የመገናኛ አካባቢ ልጅ ነሽ ማለት ነው ማህበረሰቡን ከሞላ ጎደል ለመግለጽ ሞክረሻል ያው ይሄ በግቢ ታጥሮ እንትን የሚል ብዙ አካባቢዎች አሉ አዲስ አበባ ላይ እንደየ አካባቢው ደግሞ የማህበረሰቡ አኗኗር ዘይቤ ይለያያል እናንተ ያው አንድ ላይ ሆናችሁ ማህበራዊ ህይወት ሰፋ ባለ አይነት ሁኔታ ነው ያሳለፋችሁት እንዴት ትገልጫዋለሽ የመገናኛን ህዝብ ያኗኗር ዘይቤ እንዴት መሰልሽ አሁንኛ ስንኖር ጎረቤት ነን እንደዚህ መደዳ ሙስሊሞች መደዳ አለን ከዛ ደግሞ አሉ ሌሎችም አሉ ሙስሊሞችና እንዴት ነው እንደ አንድ አባት አይደለም አንድ እናት አለን ብለን አይደለም ያደግነው እንደዚህ አራት መደዳ ነው እናት አባት ነው ቡና ቀርሞ የተፈላ ቤት ገብተን ነው ምንጠጣው ምን በላው ከቤት እኛ ጋር ዝኮን እዛ ቤት ገብተን ነው ምን ሰግደው ምን ናርፎም እና ሱመያ መስጂድ አለ እዛው ቀርባችን አካባቢ እዛ ነው ቂራአት ምን ቀራው ሁላችንም ማለት ሰፈር ልጆች ከየትም ከሁሉም ከ24 ሰፈር ከመገናኛ ከሾላ እንዳልኩሽም ሁላችንም ምን ሰግደው ምን ቀራው ሱመያ መስጊድ ነበረ እና ወላጅም ስንባል ትምህርት ቤት ስቲል ምን ወስደው ይሄ ትክክለኛ አባቴ ላልወስድ ይችላል በቃ አንድ አባት ብዬ ጎረቤት ምናምን ነው ምን ወስደው መስጊድ የሚቆጡን ላስቲል የሆነ ነገር ሳትስን ልጅ ሆነንኛ እንደ ሰፈር ስለሆነ እንዲ ወክና አድርግ ምናምን ይያልን ሄድ ነበርና ካገኙ ምናምን ይሄ ወንድሜ አይደለም የሚቆጣኝ እንዲ የጎረቤት ልጅ ምናምን አለ አይደል ጊቢ ምናምን ብሎ መጥቶሽ ምናምን ሲመታሽም አትቀየሚው በቃ ወንድሜ ነው እንደ ወንድምሽ ስለምታዩ ምናምን እንደዛ ይሁን ያደግን ሰዎች ነንና
እንዴት ልበልሽ በጣም ነው የሚያስደስተኛ ጊዜ ማለት እንደዛ በመባሌ ብዙ ሐራም ላይ አትወርቂም። እስቲል እኛ ስናድግ እንዴት መሰለሽ እንላካለን እንደዚህ የሆነ ቦታና ቤተሰብ ሳይቁላ እስቲል አሁን ቢሆን አላደርጎም ነበር ግን በፊት ላይ እንላክ ነበር እንደዚህ የሆነ ብር ይሰጠንና ከትምህርት ቤት ስንመጣ እንዳልኩሽ መንደር ምናምን ስለሆነ ሰፈራችን እንላካለን እንዲህ ምግብ ይዛችሁ ነው እንደዚህ ነው ከዛ እንዲህ ተሸፍነን ምናምን ነበር ሂጃብ ስላለን እንደውም እኛ ተሸፍነን ምናምን ነበር ምናልኩና ካራቴ ስፖርት ምናምን እንሰራ ነበር ይዛኔ እንዲህ በሰፈር ተቀላቅለን ክረምት ምናምን ሲሆን እንገባና አንድ ላይ ሄደን ሰርተን ምናምን ከዛ መስጊድ እንሄዳለን። ክረምት ሲሆን ደግሞ በጣም በተለይ በጣም ይመቸን ነበር እንዲህ ሾላም ገበያ ነው እንዳልኩሽ በቃ ግርግሩም አለ ምናምን ነገር በተለይ ስራ ሁላ በድፍረት ነበር የምንሰራው እንደዚህ ልጅ ሆነን ልጅ ማይሰራው እኔ ስቲል ስንተኛ ክፍል ሆኜ መስልሽ 4ኛ ክፍል 3ኛ ክፍል ሆኜ ራሴ ቤት በቃ ለምን እንዲሰራሽ አልባልም ስራ ሲሰራ ደግሞ ያው በጣም የሚያበረታታኝ ቤተሰብ ነው ያለውና ራሴ ድንች ቀቅቂ ምናምን እያዞርኩ ሸጥ ነበር እዛው ሰፈር ላይ ሾላ ማለት ነው እና 15 ሳንቲም 80 ሳንቲም 50 ሳንቲም የሚሆን እንሸጥና ያ ብር ይጠራቀምና ወይ ለቤት የሆነ ነገር ታረጋለሽ ወይ ደግሞ ትምህርት ቤት ሊከፈት ሲል ለራሳችን ወይ የሆነ ጫማማ አዲስ ፋሽን ይምጣ ቤተሰብ አናስቸግርም ነበር ደፍተር ምናምን ራሳችን ነው የምንገዛው ቤተሰብ ሳናስቸግር ማለት ነው ደፍተር እንገዛለን እስራስ እስክሪብቶ ምናምን ቤተሰብ በቃ ጭራሽ አንጠይቅም እና መድረው ሁላችንም ነው አብዛኛው የሰፈር ልጆች እንደዛ ነበርን በቃ በጣም አሪፍ ማህበራዊ ኑሮ አለ ከተባለ ስቲል አሁን አባቴ ከታመመ ወይ የጎረቤታችን ጋሺ ምናምን ነው የምንለው ስቲል በስም አንጠራም ጭራሽ ማለት ነውና እንደዛ ሁላ ከታመሙ ምናምን ቡና ሁሉም ሰው ግዴታ ይዞ የሚገባው አንዱ ቤት ነው በቃ እና አሁን የኔ ታላላቅ እህቶች አሉኝ ያኔ ከዛም የጎረቤት አሉ እነሱን እንደ እህቴ ነው ማየው ማለት ታላቅ እህቴ ምናምን ብለን ነው የምንኖረው ውጪ ራሱ እንዲ የስጋ ያለን ሁላ ነው የሚመስላቸው እህትሽን ምናምን ነገር ነው እንባለውና በቃ በጣም ሾላ መወለድ በጣም ጥቅሙ የስራ ትምህርትሽም ላይ የሆነ ጎበዝ እንድታርሽ ሞር ወደ ስራው ያደላል ኦኬ ወደ ንግድ ምናምን ወደ ንግድ ያደላል ማሻአላህ በጣም ደስ የሚል ማህበረሰብ ነው ሐቂቃ ደስ በሚል አይነት ሁኔታም ነው የገለጽሽው የልጅነት ጊዜሽም በጣም ያማረ ነው ምክንያቱም ጓደኛ አፍረተሽ በእንደዚህ ልክ ደግሞ በተለይ የጎረቤት ልጅ እየቆነጠጠ እየተቆጣ ማሳደግ እንግዲህ ከኢትዮጵያዊነት መገለጫ አንዱ ነው ብያምናለሁ ጀዛኪላህ ኸይራን እንግዲህ ትልቅ ነገር ከአንቺ ከታሪክሽ አንድ ነገር ሰምቼ ነበር ያንን በደንብ ግልጽ እንድታደርጊልኝ የምፈልገው ነገር በህይወትሽ ውስጥ አንድ ውሳኔ ወስነሽ ነበር የሆነ ሰዓት ላይ ራስሽን ስለማጥፋት እንዴት ነበር ያ ጊዜ እንዴትስ ወደዛ አይነት ውሳኔ ሄድሽ ምናልባትም ያስተምራል ብዬም ስለማሰብ ነው ይሄንን ማነሳልሽና ያን ውሳኔ እንዴት ልትወስኝ ይቻልሽ እኔ ራሴን ላጠፋ ማለት ራሴን ላጠፋ ሳስብ አቃለውኝ ያ ነገር ልክ እንዳልሆነ ያው በዲናችን እንደማይቻል አቃለሁ ግን ምን ነበር መሰልሽ እኔ እንዳልኩሽ የስራ ሰው ነኝ እና ተማሪ ያለን ክረምት ላይ ሰራለሁ ግን እንዲህ ተቀጥሬ ምናምን ሳይሆን በቃ ቤተሰብ አቅም ሳይኖረውም ሳይቀር ሳይሆን በራሴ የሆነ ነገር እንዲኖር የምፈልግ ልጅ ነኝ በቃ ከድሮም ቤት ማለት ነውና በጣም እንቀሳቀሳለሁ በጣም በቃ ዝም አልቀመጥም 8ኛ ክፍል 8 እያለሁ እቁብ እንዲ ሰፈር ውስጥ ቁጭ ብለን ተሰብስበን ምናምን እቁብ መሰብሰብ ለምን አይጀመርም ምናምን ነገር ተባልንና እዛው እስካለ ሰው እንዴት እንደሆነ አላውቅም ብቻ ግን እቁብ ድሮ ራሱ እስቲ ልጅ ሆነን በጣም ልጅ ሆነን ሲጣል እኔ ጥላለሁኝ አልሰበስብም ነበር ጥላለሁኝ ግን ካለቀ በኋላ በጣም ከኔ ጋር ነበር ጣይ አትጣይ ከበልጪ ምናምን ማትሮ ልጅ ሆነንና ቤተሰብ ምናምን ከፍተልኝ እንዴት እንደሆነ ግን አላውቅም ይዛን ግን እቁብ ለምን ዘይነው አሰበስብም ተባለ የሚባል ነገር መጣና እሺ ችግር የለውም በ10 ብር ዝም ብለን ጀመር ትልልቅ ሰው ምናምን ማለት ነውና በቃ ለሷ የሆነ ብር ይታሰብላት ትጀምር ምናምን እሺ ብዬ በጣም ብዙ ሰው አስጠንቅቆኛል ሲጀምር እንዴት አላላቆቼ እንዳልኩሽ ማለት ነው አንዱ እንደውም በጣም በቃ መካሪ ነው ሙራድ ይባላል እዛው የሰፈራችን ሙአዚንም ነው ምናምን እና ነገረኝ ማለት እኔ ላንቺ ክፋት አስቤ አይደለም ወይ ደግሞ እንዳትጠቀሚ ፈልጌ ምናምን አይደለም ማለት ጥቅም አለው እርግጥ ግን አለኝ በጣም ነው የምትጎጁ
እዳ ይመጣል ሲለኝ እኔ ልጅ ስለነበርኩኝ ምን መሰለሽ አውቆ ነው መሰለኝ በቃ እኔ እንዳልጠቀም ነው ምናምን ነገር ይሄ በቃ ሸይጣን በጣም ተፈታተነኝና ሰበስባለሁ ምናምን ብዬ እያደገ ይደቁ 10 ብር 20 ብር ገባ። ከዛ እኔም ብሩ ጣፈጠኝ አሪፍ ነው በቃ አልኩኝ። በቃ የሆነ ብር ላቤ የሆነ ነገር መስጠት ጀመርኩ ለዱዓ ምናምን በቃ ልጅ ሆኜ ማለት ነው 8ኛ ክፍል እቁብ እያደገ ሰፈር እንዳልኩሽ መንደር ስለሆነ ወደ አስፋልት መውጣት ጀመርኩኝ ምናምን። ወደ አስፋልት ስወጣ ብዙ ሰዎች እቁብ መግባት ጀመሩ። እንደውም ሰፈር የሚያገኘኝ ሰው አንቺማ ልጅ አይደለሽም አባቴ እድር ሰብሳቢ ነውና አንቺ በልጅ ተተክተሽ ነው እቁብ እየሰበሰብሽ ምናምን እባላለሁ። ከዛ እቁብ መሰብሰብ ጀመርኩኝና ስንት ብር እያደገ በጣም እቁብ ሄደ። በቃ 500 ብር 1000 ብር እንደዛ ሲሆን የኔ ጥቅም በጣም እየጨመረ ነው የሚሄደው። የ5 ቀን ሰብሳቢ ምናምን አለውና ልክ እንዴት ልበልሽ እቁብ እያደገ ሲመጣ እደይ ይበዛው ልክ እየመጣ መጣ። የሆነ ቀን ቁጭ ብለን እንዲ 4 ጓደኛሞች ነበርን ሰፈር ውስጥ እንዲ አብረን ያደግን። 2ቱ የህዲ ኩዮች ናቸው፣ አንዷ ደግሞ የኔ ኩያ ናት። እና 4 ጓደኛሞች ሆነን መጀመሪያ ስራ እየሰራው ነው በስነ ስርዓት እንዳልኩሽ ቁቤን ሰበስባለሁ ምናምን። ጓደኛ ስትሆኚ ምን ይመጣል አብረሽ መውጣት መብላት መዝናናት ምናምን ነገር ይመጣል። እና እኔ በጣም ነው ሶማም ነው ወላሂ በጣም በቃ እንዴ ልበልሽ ሁሉ ነገር ነው የምሰጥሽ። እስቲል እኔ ሰርቻ አመጣዋለሁ ብር በተለይ ከሆነ እኔ ችግር የለብኝም ሰጥሻለሁ። በቃ ሰርቼ ብር ነው ይመጣል። ዋናው ጓደኝነት እህትነት ነው ምናምን ብዬ በጣም በተለይ እህቶቼን አላቀርብም ነበር እኔ ከነሱ ይልቅ እንደውም ሲመክሩኝ ምናምን የክፋት እነሱን በጣም እስክጠላቸው ምናምን ታውቂያለሽ እህቶቼን ማለት ነው። በቃ ሲመክሩኝ ምናምን እናደድ ነበር እጣላ አኮራረፍ ነበር። ተይ ይቅርብሽ እንደዚህ አታድርጊ ምናምን ከክፋት ግን አልነበረም እነሱ ሲሉኝ የነበረው በሰዓቱና ምን ጀመርኩኝ ከአንደኛዋ ጓደኛዬ ጋር ዲስፕሌይ ስራ ምናምን ብለን አብረን አጋሽተን እኔም ከቁብር ያንስቼ መስራት ጀመረን ሼር ስራ ማለት ነው። ከዛ ሼር ስራ በምንሰራ ሰዓት ምን ያጋጥመኛል ይሄ ጓደኝነታችንን እያጣነው መጣን። በቃ ይሄ አብረሽ ትያለሽ አብረሽ ታመሻለሽ አንሰፍና በጣም እኔ ጓደኝነቱ ይሻለኛል ምን ለምን ሁላ እንትን አልኩ። በጣም ቤት እያታሰበኝ ይርፋውራለው ምናምን ነገር አቤ ደግሞ ከኔ ጋር በጣም እንትን ስለሆነ ከዛ በቃ መጀመሪያም ተነግሮሻል ደግሞ ወላሂ ነግሮኛል ቤት ይቅርብሽ ብሎኛልና በመሃል ያልኩሽ ጓደኛዬ ትታመማለች። በጣም ታማ 2 ወር ምናምን ተኛች። እዛ አቃም በቃ እየጎደለ ሲሄድ እኔ ይቆም ይስራ ማለት ጓደኝነቴን ላጣው ስለመሰለኝ ይቅር ስል 1 ወር እንጠብቅ እና እንተዋለን ምናምን ስትለኝ እኔስ ምን አስቸኮለኝ ምናምን ብዬ እሺ ብዬ 1 ወር ጠበቅን። አልሆነም እንትን አለን ሳንዘጋው ዝም ብለን ቁጭ አልን። እሷም ታማ ስለነበር በመሃል ከዛ ምን ይሆናል እሷ ሐኪም ቤት ስንሄድና ምንም በሽታ የለባትም የሚባል ግን በጣም ትታመማለች። ከዛ በጣም ጨንቆኝ አንዱ ጓደኛዬን አማከርኩት ሰፈር እንደዚህ ስለው እስቲ ዱዓ እናስደርግላት እንዴ ምናምን ነገር ስለው እስቲ አንቺ የምታውቂው ሚስጥር ይኖራል የጓደኛሽ አለኝ ሲለኝ እኔም እሷም ቁብ ስለምንሰበስብ ያኔ በጣም ብዙ ዳ ነበረብኝ ወላሂ ከምልሽ በላይ ወደ 100 ምናምን ነበር በሰዓቱ ከሷ ጋር ያለን እሷ ወደ 80,000 ምናምን ነበረባት ያኔ ግን ብዙ ነው ከሱ አንፃር። ከዛ ምን አሰብኩኝ መሰለሽ አደረኩ ለማለት ሳይሆን የተፈጠረው እንደነገርሽ ፈልጌ ነው። ከዛ በመሃል እሷ እንዴት ሆነች ስትታመም ጠየቅኳት እዳውን ያሳሰበሽ አልኳት። ማለት በቃ እዳውን እኔ ወላሂ እንቅልፍ ባይምሮ አይመጣም ነው በቃ ስተኛ የሰው ብር ነው አስቢው ሰፈር ስትወጪ የሰው ብር አለብሽ በቃ አይምሮሽ ላይ ያለ ስልክሽ የሚጠራው ብር ነው። እቤት አያውቁም። እቤት የሚያውቁት እንደውም እኔ በጣም የስራ ሰው ምናምን ስለሆንኩኝ ብር አላት ምናምን ነገር በቃ ትቆጥባለች ጎበዝ ናት ልጅ የሚለኝ ሰው ነው አቤ። ከዛ በቃ ያም ጭንቀት አለብኝ እኔ እርግጥ። ከዛ እንደዚህ አልኳት የዲስፕሌው ዕቃ ሙሉ ይሸጥ ዲስፕሌው ይሸጥ እዳሽን ክፈይ ከበሽታሽ ምትሻልሽ ወላሂ 5 ሳንቲም ሳላገኝ እኔ ዲስፕሌውም ተሸጠ ዕቃውም ተሸጠ እሷም ምድዋን አቃለለች ግማሻል። ከዛ እንደዛ ሆኖ የኔ ዳ እየጨመረ ይሄዳል። በቃ አላቅም እኔ ወደ 70 ምናምን ሺህ ብር እኮ አገኛለሁ ከቁቡ ላይ ግን የኔን ብር እዛው እየተውኩትኝ ምንም ወደ 300,000 እያደገ ሄደ። ከዛ ይሄ ምነግርሽ ከ2 አመት ከምናምን በፊት ነው። ከዛ እንቅልፍ የለኝም አቤ ካሁን ሰማ አልሰማ በቃ አይምሮዬ ላይ ወላሂ ነው ምንሽ አቤ ነው በቃ አይምሮዬ ላይ ዛሬ አቤ ነው የሆነ ሰው የሰፈር ሰው መጥቶ ልጅህ እኮ እዳ አለባት የሆነ በቃ እዳ አለባት እኮ ልጅህ ምናምን ሲለው የሚሰማው ስሜት ነው ወላሂ አይምሮዬ ላይ በቃ ተኝቼ ራሱ አሁን አቤ እኔ አባቴን በጣም ነው የምወደው ሀቂቃ ሁሌ ቪዲዮ ላይ ምናምን ስሰራም ስለ አባቴ ሳወራ አቤ ይመጣል እና በቃ አልኩኝ በውስጤ ወላሂ በጣም ተረበሽ አቤ ሲሰማ እንዴት ነው ሞነው እኔ በቃ
የሚሰማውን ስሜት ነው ማስበው። በጣም የተከበረ ሰው ነው አቤ እንትን ላይ ሰፈር ላይ በጣም በድርም በተለያየ ነገር የታወቀ ሰው ነውና በቃ አቤ ሲሰማውን አንገቱ ሊጥል ነው ወይኔ በዚህ ችብር ምናምን በቃ አይምሮዬ ወላሂ ነው ምን ሸይጣን በቃ በጣም የሚፈታተነኝ በጣም ወይኔ አረቢያውን አባቴን አንገቱን ላስደፋው ነው ስልስተኛ ሳደር ከዛ ያ ነገር መጨረሻው ምን መጣች ይሌ የሰው እያንጣጣው ነበር መከፍለውና እጄ ባዶ ሆነ የሆነ ሰዓት እና ጭራሽ ቤት ድረስ መጣብኝ አንዱና ዛተብኝ ምናምን ከዛ ጓደኛዬን ጠሯትና ቀኒ ከአቅሜ በላይ ሆኗል እቤትም ለማሳወቅ ፈራሁኝና በቃ እኔ አላቅም በቃ ማይሆን እሷን ይልወስን ነው አልኳት ተይ ምናምን ነገር አለችኝ ከዛ ሌሊቱ ሙሉ ሸይጣን ሲጫወትብኝ ያደረ አባትሽ ቢሰማ ምን ሊሆን አባትሽ ከሰማ ጉድሽ ፈላ ምናምን ከዛ በቃ በጣም ብዙ ከራሴ ጋር ተነጋገርኩኝ ጠዋት ተነሳው ቤት አስተካከልኩኝ ምናምን እህቴ ደግሞ ሊቀሩን ስራ ምናምን እህቴ ናት የምትሰራው እሷ ቃጥባ ምናምን ከዛ ያጸዳሽ ቤት በር ላይ ቁጭ ብያለሁ ከዛ ውስጥ ገባሁና ሄጂ ሱቅ በረኪና ገዝቼ መጣሁ ምንም አላቅማሙ በረኪና ገዝቼ መጣሁ ገባሁ ቤት ቀደርኩትኝ በረኪናውን ማለት ነው እሺ ልጠጭ ቀደርኩት ከዛ ልክ እየጠጣው ነገር እህት ያየችኝ ታናሺ ማለት ነው ሩጣ መታስጣለችኝ ከዛ ያምሻል ምናምን አለችኝ ከዛ አላወቁም እንዳልኩሽ ከዛ ገብቼ ተኛው ከዛ በቃ ተኛው ትንሽ ያመመኝ ነው ግን ተኛው አቅቶኝ ከዛ አቤ ቤት አልዋለም ወደ ማታ አንድ ሰዓት ሊል ሲል መጣ ከዛ ዘይነብ ራስሽን አሞሽ ነው ሲለኝ አይ አይደለም ትንሽ እንትን ብዬ ነው ኪኒን ዋጭ ምናምን አለ እሺ ብዬ ተኛው በቃ የማልተሳካም ምናምን ብዬ በጣም ከራሴ ጋር እንትን ማለት ጀመርኩኝ ማለት ከዛ ገብቼ ተኝቼ ልክ እስቲል እንደዛ ሰውን ግን እንደነገርኩ ያ እንደዛ ያሆንኩት ጓደኛ ምናምን ወላሂ ነው ምንሽ በቃ ከጭራሽ የሉ ማንንም አጠገብ ወላሂ ነው ስራ ፈትቼ እኔ 10 ቀን ቤት ተኝቼ ምናምን የሆነ ሳስራት ሁላ ከፍላለሁ ብዬ ተቀጥሬ መስራት ጀምሬ ነበር አቤ እንደም እንዴት ተቀጥራ ማለት የተመቀጠር ፍላጎት ስለሌለኝ እንዴት ተቀጥራ ምናምን ማለት ጀመረ ማለት ነው ከዛ አቃተኛን ብር ያ ብር አይሆንም ጭራሽ ማለት ከዛ ብር ላይ ደግሞ እኔ ዝም ብዬ ላቤ የሆነ ብር እየሰራች ነው ብሎ ስለሚያስብ የሆነ ነገር ምናምን አደርጋለሁ ቤት ከዛ መጣና እዛ እናቴ ነገረችው እንደዚህ ሆነ እንደዚህ ሆነ ወላሂ ነው ምልሽ እኔ አባቴ አላቅም ወላሂ በቃ የእናት አንጀት ማለት ነው ስፍስፍ ነው ያለው የሆነ የበረኪናው ተናገረ ዘይነ ዛሬማ ከጉድ እኮ ነው ወጣ ነው ምናምን ነገር አለችው እናቴ ማለት ነው ምን ማለት ምን ተፈጥሮ ምናምን ሲላት ዘይነብ እኮ በረኪና ተጠጣ አለችው ወላሂ ነው ምሽ እናቴ እንደዛ አልደነገጠችም ደነገጠ ሩጦ ነው የመጣው እኔ ጋር ነይ ወረጂ ነይ አለኝ ከዛ እሺ ብዬ አዊት ምናምን ስለው ሊቆጣኝ ፈልጓል ሊናገረኝ ፈልጓል በጣም መትረፍሽም ደግሞ አንድ ነገር በቃ ማለት ግራ ገብቶታል ምን ማለት በቃ ዱብዳ ነው ለሱም የሆነ አይጠብቀኝም እኔም በዛ ልክ ምናምን እና እንደዚህ አለኝ እኔ አባትሽ እያለሁ አለኝ ላይ በቃ እንዴ እኔ አባትሽ እያለሁ እንዴት እንደዚህ አይነት ውሳኔ ተወስኛለሽ እኔ አባትሽ ከፍለዋል የማንንም ብር ይሆን አለኝ ወላሂ ነው እንጂ ብዙ ነው አለኝ ብዙ ከሆነ እኔ የድር ይሰበስባል ነግሬሻለሁ ከዛ የድርን ብር ቢሆን አምጥቼ ከፍዬ ሰርተን እንከፍላለን አለኝ ኦኬ ታወቀ ማለት ነው በቃ አወቀ እናቴ ነገረችው እንዲህ ብር እዳለባት እዛም እንደዚህ አይደል እከፍላለሁ ቀንዲ ነኝ እኔ ከፍላለሁ አልቆየም ማለት ነው ከሰዓት ሄዶ ይዞልኝ መጣ ብሩን የተባለውን ያዳውን ብር ልክ ይዞ መጥቶ ወላሂ ፊት ለፊት የሚያስቀምጠው በቃ ማለት እዛ ጋር ምን ላድርገው ወላሂ ላዚም በቃ በጣም ከአቅሜ በላይ አባቴ ለኔ የሆነበት ቀን ያልኩት እኔ በጣም ፈርቻለሁ ለበረኪናው ሁላ ስቲልኩ ጠጥቼ እየፈራው ነው በቃ ካንኮን ተቆጣኝ ወይኔ ካንኮን እንደዚህ አለኝ ምናምን ነገር ከዛ ግን አልጎዳሽም በረኪና በንጋቱ ምናምን ሐኪም ቤት ሄድኩኝ ብዙም አልጎዳኝም ነበር ትንሽ ነበር የጠጣሁት ምናምን ከዛ ከፈለልኝ ወዲያው ከዛ ምን አረኩኝ መሰለሽ እንዳለ ጓደኞቼን ተውኩኝ እንዳለ ምንም ጓደኛ አያስፈልግም በቃ ለፎቶ ለመዝናናት እኮ አልኩኝ በቃ ውጪ ወተሽ
ከማንም ሰው ጋር በልተሽ ጠጥተሽ ፎቶ ተነስተሽ መግባት ትችያለሽ። ጓደኝነት እኔ ማምንበት ጓደኝነት ተሯሩጠሽ የምትገናኝበት ይሄ እኔ የሆነ ነገር ሲሆን ተሰምቷቸው እንደ እህት ሩጦ የሚመጡበት ምናምን ነገር ነበረ ብዬ ያሰብኩትኝ ማለት ነው። ግን በዛ ልክ ሆኖ ሳያቸው እኔ ጓደኛ ምን ይሰራልኛል አልኩኝ። ወላሂ አያስፈልግም በቃ ምንድናቸው ጓደኛ ይሄ ነው ጓደኝነት ነው ያልኩት። ወላሂ እንዳለ እርግፍ አድርጌ ተወኳቸው። እስቲ እንደዛ ሆኜ ራሱ ዘይነብ እንዴት ሆንሽ ምናምን ነገር ሲሉኝ አይ ምንም ደህና ነኝ የበረኪኖን ብሎ አልሰሙም ነበረ የሆነ ሰዓት እንደውም ከዛ በኋላ ነው የወጣው እንጂ አልሰሙም ነበርና በጣም በቃ ጓደኝነት አያስፈልግም ብዬ ከዛ ምን አደረኩኝ ወርጄ ለምን አይሆንም ስንትም ብር ይሆን አይሆንም ለቅሜ ሰርቼ ለአባቴ ከከፈለልኝ በላይ ለመመለስ ለራሴ ቃል ገባሁኝ እና እንትን ተምሬ ነበረ ቶም ሲኒማቶግራፊ ካሜራ ተምሬ ነበረ። ከዛ ምን አደረኩኝ በተማርኩበት ስራ መፈለግ ጀመርኩኝ። ስራ አጣሁኝ በዛ ሰዓት ማለት ነው። ከዛ እህቴ ጋር ገባሁ። እህቴ ወልዳ ነበረ በእህቴ ስራ ምትከኝ ገባሁኝ ተረኛ። ከዛ ስገባ አሪፍ ብር መከፈል ጀምሬ ወላሂ ነው ለራሴ አንድ ቀሚስ አልገዛም ነበር ሙሉ ደሞዜን እየወሰድኩ ለአባቴ መክፈል ጀመርኩኝ። የሰጠኸኝን ብር መመለስ አለብኝ አንተ ባትፈልግ እኔ አላማዬ ያንተን ብር መመለስ ነው አልኩኝ። ከዛ አልহামዱሊላህ ብሩን ከፈልኩኝ የአባቴን ብር ከፈልኩኝ። ከዛ ከሆኑ አመታት በኋላ ወደ ካሜራ ስራ መስራት ጀመርኩኝ። ግን ብዙ ነገር አስተማሪኝ በሰዓቱ ያ ነገር መፈጠሩ ቤተሰቤ ከምንም በላይ እንደሆነ እዛ ጋር ቤተሰቤን የከፈለልኝ ማንም አይከፍልልኝም ነበር። በቃ እንደሆንኩት ነበር ነው በቃ ምንም አማራጭ ነው ይዛተብኝ ነበር። ወላደ አሰይሻለሁ ምናምን ነገር የኔን ብር በልተሽ እንትን አቲ ምናምን ሁላ ያለኝ ዘው ማን ነው የኔ ልጅ ላይ ይዛተው ነው ያለው አቤን ሲሰማ ወላሂ ነው ማን ነው የኔ ልጅ ላይ እንደዚህ የዛተው ማን ነው ምናምን ነገር አለኝ። ከዛ በቃ እሱ እንዳልኩ ከፈለልኝ ካሜራ ሲኒማቶግራፊውን ሙሉ ወስጄ አንድ አመት ስራ አላገኘው ነበር። ያንን እንትን አልኩኝ ሰርቼ ከፈልኩኝ። መጨረሻ ላይ ካሜራ ነስማ ፕሮዳክሽን የሚባሉ አሉ እነሱ በውስጥ ቲክቶክም ስለምሰራ ሶሻል ሚዲያ ስለምጠቀም ምናምን እነሱ ማወሩኝ። እሺ ብዬ በቃ አብረን የሰርግ ስራም የምንም መስራት ጀመርኩኝ። በዛ ለቤተሰብ ማደርጋለሁ የሆነ ስራ ስውጣ ሳገኝ ለአባቴ የዱዓም የምንም እያልኩኝ ያደርጋለሁ። ብቻ ውስጥሽ ጥሩ ይሁን ልብሽ መጥፎ ነገር አያስብ እንጂ ለሰው መልካም ሁኚ እንጂ አላህም ጥሎ አይጥልሽ። ምናልባት እንትን ለማድረግ ክሊር ለማድረግ ግልጽ ለማድረግ ስለ እቁብ ሲነሳ እኔ ማቀው እቁብና ሌሎች ምናልባትም እንደኔ ማያውቁ ሰዎችም አሉ። የሆኑ ብቻ መንገዶችና ስርዓት አለው አይደለ? አንቺ ስትሰሪበት የነበረው ስርዓት እንዴት ነበር? የእቁብ አጣጣሉ ወደ ኋላ ሊመለስሽ የእቁብ አጣጣሉ ምን ይመስል ነበር? እኔ እንዳልኩሽ እቁብ ሰበስብ 10-20 ያልኩኝ አይደል የጀመርኩት እንዴ በሰፈር ሰው ስለሆነ መበላት የጀመርኩት እኮ 40 ብር ገና ሰበስብ ነው። የ400 ብር ምናምን ግን ትንሽ ነው እያልሽ የምታልፊው ነገር አለ አዘው ይተራቀማል እንጂ ከዛ እንትን አለ ዋስ የሚባል አለ ምናምን አንዳንድ ሰው ሲሰበስብ ዋስ አለ ደረቅ ቼክ የሚባል አለ ምናምን። ግን አንዳንድ ሰው ሱቅ ይከፍትና እቃ ሟልቶ ምናምን ከዛ በኋላ አንቺ የዛኔ እንትን ልትይ ትችያለሽ። ይሄ ይከስራል ያ ሰው ሙሉ ለሙሉ ይከስራል ይጣፋል። ከዛ አሁን እኔ ምንድነው እቁብ ዋስ ምናምን ካልሽ ሰው አይገባልሽም እኛ ጋርና በድፍረት ነው አብዛኛው ሰው የሚሰበስበው እና ይሄ ታይር እንኳን አለኝ ያልኩሽ እንደወንድሜ ማየው እሱ ወላሂ 1 ሚሊዮን ብር ምናምን ከስሮ እቁብ ሱቅ አላቸውና በሱ እቁብ ጥሎ ምናምን ይከፈለው። ኦኬ የሚበሉ ሰዎች አስቀድሞ የሚበሉ ሰዎች ይጠፋሉ ነው? በቃ ብር ይወስዳሉ። እስቲ ማቃቸው ሰዎች እንኳን እንደዚህ ሰፈሪ ሰው ነው እንዴ ብትተዋወቂ ቤተሰብ የሆንሽ ሰው ምናምን በቃ ሽንት ያደርግሻል። ከዛ እንደም የሆነ ጊዜ እኔ ልክሰስል አቤ እንዴት ነው የምትከሹ ማለት ብትከሺስ ምንድነው የሚሉሽ አለኝ። ማስረጃ ትባያለሽ ወይ ውል እንኳን ይለሽ በስነ ስርዓት የተዋዋልሽው ሲለኝ እቁብ ላይ ውል የለም። አሁን እቁብ በመተማመን በቃ በመተማመን ነው እቁብ አብዛኛው ሰው እንደዛ ነው ይባላል እንጂ አብዛኛው ሰው የሚሰበስበው እንደዛ ነው። አሁንም እኛ ሰፈር ላይ ያሉ ሰዎች የሚሰበስቡት እንዳልኩሽ ደግሞ ሾላም ገበያም ስለሆነ እኔ ውስጥ ለውስጥ ገባ ነበር። በቃ ዝናብ አልል ብርድ አልል ውስጥ ለውስጥ ማለትና በተለይ ያን ዕዳ ለመክፈል አዲስ እቁብ ትጀምሪያለሽ። እንዳልኩሽ የሆነ ሺህ ብር ስላለ እንደ አዲስ ትጀምሪዋለሽ ያንን ለማካካስ ይችና በጣም ከስቼ በቃ የሆነ ግርጥት ብዬው ለእህቶቼ ሲመጡ ምናምን አራንጭሽ ምን ሆነሽ ነው የሚሆንሽ ነው ምናምን ነገር እስቲ ልብስ ምናምን ሲገዙ ነው እነሱ 4 ነን ቤት ውስጥ ተማማቾች 2 አግብተው ወጥተዋል። አንድ አለችኝ ታናሽ እና እነሱ ራሱ አግብተው ወጥተውም ሲመጡ
ምን ሆነሽ ነው ምናምን ነገር ልብሴ ምናምን ሳይት እንዴ አንቺ መግዛት አቆምሽ እንዴ ልብስ ምናምን ነገር ትንሿ ናት እንደው የምትገዛው ምናምን ቤት ውስጥ አንቺ ሐሳብ ውስጥ እኔ በቃ ምንም ቤት ውስጥ ወጪም አላወጣም ምናምን እንደም ከኔ ለመዱት እንዴት ነው ይሄ የሆነ ከመርካቶ ቃምጥቼ አየር ባየር ሽጬ ከዛ ለቤት የሆነ ክዳን ሳህንም ምንም ገዝቼ ማስገባት አሁን ቤት የመጀመሪያ ስቲራ አስተውሳለ ቁጥዬ በራሴ ገዛሁት የልብስ ማሽን ነው እናቴ ሁሌ ትል ነበር የልብስ ማሽን ነው የሚቀረኝ ገዛለሁ ስለሰማት ሳገዘኝ ቀድሜ ልግዛ ብዬ ሄጄ ባለችኝ ብር ገዝቼ የመጣሁት የመጀመሪያ ቁብር ግን እንዴት እንደተደሰቱ ስላየሁኝ ምናምን በሰዓቱ የሆነ የቤት ቀለም ሲቀየር ቀለም ገዛለሁ ወይ የሆነ ነገር አስተዋጽኦ አደርጋለሁ ያ ነገር ቤት አቤንም ምንም ደስ ስለሚላቸው እንዴ የሰፈር ሰው የሚያቀኝ በዛ ነው እኔ መጀመሪያ ላይ ከዛ በኋላ ምን ነሽ ነው ከሳሽ ስትባይ እንዲ ብር ጎሎብኝ ነው ካልሽ ሰው አይገባም እቁብ ድጋሚ ልጀምር ስትይ የኛንስ ብታጠፋብን ይልሻል ብትበላን እኛንስ አንዳንድ ሰው የሚረዳውን እቁብ ሰበስቢ በልታበት ጨፍራበት ይሆናል እንደዚህ አድርጋበት ይሆናል ምናምን ብሎ የሚወስደው አለ ከዛ እንግዲህ የሚወስደው እንጂ ተበልታ ምናምን የሚለውን ሰው በጣም ብዙ ሰው ይበላሻል በቃ ምንም እንትን ሁላ ፊት ለፊት ሻፍጥቶ ይመጣል ምንም አይመስልም በዛሬ ታናሻችሁ ስለሆንኩኝ እኔ ምንም አይመስላችሁ የሆነ ግን አንቺን ይገልሻል ያ ነገር ማለት የሆነ የሥራ ሞራልሽን መስራት የፈለግሽውን በቃ ይሄ ኩምሽሽ ነው የሚያረግሽ ባንዲ ወላሂ እና እንቅልፍ አልተኛም እንደነገርኩሽ ተኝቼ በመሃል ውጅብር ይልብኛል ወይኔ የሶዳ ሳልከፍል አሁን ጧት ቤት ይመጡ ይሆን ይጠይቁኝ ይሁን ምናምን እላለሁ እና ካሜራውን ሰብ በስልኬ ምናምን ሰራለሁ እኔና እንዲ ኳስ ሚጮቱ ጻል ልጆች ምናምን አሉ ሰፈር በእነሱ ለቲክቶክ ቪዲዮ መቅረጽ ጀመርኩኝ እየተደበኩ እንደዚህ እኛ ሰፈር መንደር ነው እንደርኩ 7 መግቢያ አለው እና ባንዱ መግቢያ ወጣለሁ ወጫ ወጣለሁ ምናምን ሄጄ ቀርጬ ቶሎ ብዬ መጣ እንደውም አንዴ ማረሰው አጋጣሚ አቤት ያፈጠርን ነው ይፍጣርና ስልኬ 10 ይጠራል ከዛ በጣም በቃ እዴ የሚከፍልልኝ እቁብ ነበር ይጀመርኩት በሰፊው 3000 ብር በቀን ማለት እኔ በጣም ብዙ ብር ማገኝበት እቁብ ነው እና 10 ሰው ምናምን እንደምን ሞላሁኝና 3000 ብር እንደምንም አድርጌ አሞላላሁትኝ ከዛ አንድ ሰው ስራ በጣም ቀዘቀዘ እና በማል አይጥሉልሽ ነገ ከነገ ይጣራቀማል 5 ቀን 6 ቀን ደግሞ ሳስገባ ስነጋሪ ስለሆኑ በወር ምናምን እከፍላቸዋለሁ እሰጣቸዋለሁ ብሩን ሰብስቤ ምናምን ብዬ ቃል እየገባው ነው የተቀበልኩት ያስገባዋቸው እና እንደዛ ሲሆን ብሩ አይሞላም ከዛ ይደውልልኛል ቤት ቁጭ ብዬ አፍጥር ምንም ላፈጥር አልቻልኩም ማለት ነው ከዛ ይደወላል አታነሹም እንደ ይለኛል አቤ ቆይ አነሳዋለሁ ብሏል ከዛ ሌላ ስልክ ይደወላል የሰፈር ሰው ስልክ ከዛ ስለገባኝ አላነሳውም ቤት ደግሞ ጓደኞች ክርስቲያን ጓደኞች አሉኝና እንደዚሁ መዳይ ነበረብኝ ሰዓት ግማሹን ራሱ የቻሉኝ እነሱ ናቸው ነው የትምህርት ቤት ያሩቅ ጓደኞች ይምላቸው በጣም አልቀሰው በረኪና ጠጣ ሲባሉ በቃ ቤት ድረስ መጥተው እንዴት እንደዚህ አይነት ውሳኔ ተወስኛል ሻጠገቢ ካሉት ይልቅ ነው ማለት እዛ ሩቅ ያሉት ናቸው ጠዋት ቤት ይመጣ እንዴት እንደዚህ አይነት ውሳኔ ተወስኛለሽ ብላ አንደኛው ከባንክ ብር አውጥታ ምናምን እንኪ ይኸው ያለኝ ነው ክፈይ እኔ ስጦታ ነው የሰጠሁሽ ሁላ ያለችኝ ጓደኛ ያለች እና እነሱ ቁጭ ብለዋል ቤት እዛ ልሸኛችሁ ብዬ ስወጣ ለካ ልጁ እየጠበቀኝ ነው ቡና የሚፈላበት ጋር ማለት ነው ቡና ልጅ ተይደወለች ልጅ ጋር ከዛ ይወጣን እኔ አየሁት ከርቀት ከዛ እሱ ሊሄዳልሽ ብሎ ወደ ኢሻ መስጊድ ሊሄድ ሲል መስጊድ ቅርባችን ነው እንደሽ ሊሄድ ሲል ዞራ ይቺን ልጅቷ ናናናችሁ ትላለች ጓደኞች አሉ ከጠይ ያያቁም ሩጪ ስደበቅ ኦኬ አንቺ ይሸሽ ስደበቅ እነሱ ምን እንደሚሉ አስቢ ቆሞ ዛጋው ደንግጠው ልጁ ሲመጣ መጥቶ ያዘኝ የተደበኩበት ቦታ ማለት ነው ከዛ በቃ ምን ልበለው ግራ ገባኝ ተደብቄ ነው ያዘኝ ምናምን እሺ አንዴ ጓደኞች ይሸልኝ ኳላ ይከተለኛል እነሱን እስከሻይ ማለት ለምኑት እነሱ አረ ምን ሆነሽ ነው ዘይነ ምንድነው ቆይ ነግራቸዋለሁ ምናምን አረ ትንሽ እንኳን ጠብቀኝ እነሱን ሸኝቼ እስከመጣ ምናምን ከመጣኝ ማረሰው አጋጣሚ ማለት እዛው ቀይ እንዴት ነው የሚሰማሽ ፊት ለፊትሽ መጥቶ ብር አለብሽ አንቺ በጓደኞችሽ ፊት ምናምን ሲልሽ እንደምንም ብዬ የሱን ብር የጣልኩል ልስጥ በቃ ካቅሜ በላይ ሆኖ ሰው አቋርጦብኛል ሊረዳሽ አይፈልግም በዛ ወገን ያለ ሰው ደግሞ እየነገርሽው ችግርሽን ያለሽበት እየነገርሽው እኔ እቃ ማመጣበት ነው ነገ እንዲህ ማመጣበት ነውና እንዴት አንቺ እንትን ያለሽ እንደዚህ ብለሽ ትቀልጃለሽ እንዴ ምናምን አረ ያለውበትን ሁኔታ ነው ተረዳኝ እኔ እኮ ባለኝ ሰዓት እኮ ቅድሚያ ሳትጠይቁኝ መሰጣችሁ ሰው ደግሞ ያንን አያስቡም በተቀድሚያ እኔ ሳይጠይቁኝ ብድር ከፈለጉ ለነገ የሚመለስ እንትን ከመጣባቸው ምናምን እሰጣለሁ ወዲያው ማለት ነው እና እኔ እንዳልኩሽ ወላሂ እንትን አይደል መጥፎ ሰው አይደለም በቃ ስራ ላይም አሁን መንገድ ላይ ምናምን እንደዚህ
እንዲፈልግም እቁብ ጓደኛዬ ማለት ነው ያልኩሽ ቅድሟን ልጅ እቁብ ያስጀመርኳት እኔ ነኝ። እቤት እንደዚህ አለችኝ፣ እቤት ስራ መስራት እፈልጋለሁ ግን ስራ እየሰራች አይደለም ቤት ነው የምትውለው ምናምን። ከዛ ምን አሰብኩኝ እኔ ላስጀምርሽ እቁብ። እኔ የሻውን ሰው የሆነ ነገር የራሱ ስራ ላይ ነው አይደለም የሚመጣው፣ ያው አንድ አካባቢ ነን፣ ሰው የዛን ሰው ተወስድብኛለች ምናምን ብሎ ያስባል። ከራሴ 10 ሰው ሰጧት፣ ከምሰበስበው ሰው 10 ሰው ሰጥቻት። አሁን ሰብሳቢ በነገራችን ላይ አይከፍልም ማለትም አይጥልም። አሁን ለምሳሌ 10 ሰው ከሆነ የምጥለው 10ሩም ሰው ይጥላል። ከዛ አንቺ ምንድነው የምታገኘው? የ5 ቀን ሰብሳቢ 5 ቀን ሰብሳቢ ይባላል። ላንቺ የሚጣልልሽ ኦኬ፣ ላንቺ የሚጣላል መጨረሻ ላይ ነው መጀመሪያ እዳ ከገባብሽ ከበር ታደርጊያለሽ ተብሎ ወይ ደግሞ በየሱቁ ይልሽ ነው የምትሰበስቢው። በቃ ዝናብም ይሁን ግዴታሽ ነው በቀን ሄድሽ ትሰበስቢያለሽ። በቃ ልክ ተከፍሎሽ እንደሚሰራ ነው። በቃ ግዴታ ሄጄ ከሰው እንደውም አንዳንዴ ከፊርማ አለ ደፍተር አለኝ ራሴ በዘይነብ ደሊል የሚሰበሰብ የቀን እቁብ ምናምን የሚል አለ። ከዛ እሱ ላይ ከይርሽ ትፈርሚያለሽ ቀን በቀን እና አንዳንዴ ነገ ትፈርሚያለሽ ይሉሽና 2-3 ቀን ሲሆን የ2 ቀን ይሰጡሽ ይሉሻል። ከዛ አሁን 3000 ብር ሲሆን አንቺ ላይ 3000 ብር ትጎላለሽ። ገባሽ? ምንም ማረጋችን በቃ ያ ነው ማለት ነው። ኢዳም ያመጣል። በጣም እዳ ያመጣል። እሱ ያመጣል። እቁብ በጣም ከባድ ነገር ነው። የሰው በቃ አማና ብሎ የሰጠሽን ነገር አንቺ ሰብስበሽ አለመስጠቱ ራሱ በጣም ከባድ ነገር ነው። አጂብ መርሐባ። እንግዲህ ስለ እቁብ ነው እያነሳን ያለነው። አንቺ ራስሽን ለማጥፋት ያነሳሳሽ መንስኤ የሆነው እቁቡ ነው ማለት ነው። ያ ጊዜ ግን ምን አስተማረሽ? ምናልባትም ብዙ ነገር አንስተሻል። ስለ ቤተሰብ አንስተናል፣ እንዲሁም ደግሞ ስለ ጓደኝነት አንስተሻል። አንቺ ለሷ መስዋዕትነት ከፍለሽ ታማ የዲስፕሊን ስራ አብራችሁ ጀመራችሁ፣ መንገድ ላይ ያቋርጣብሽ፣ በዛን ሰዓት ራስሽን ለማጥፋት በወሰንሽበት ሰዓት እንኳን ቤተሰቦችሽ ነበሩ ከጎንሽ የቆሙት። እዳውን እስከ መክፈል የደረሱት እነሱ ናቸው። ይሄ ከእቁቡም ከዛ ጊዜ ምንድን የተማርሽው? ያ ጊዜ ምን አስተማረሽ? ያ ጊዜ በጣም ያስተማረኝ አንድ ሰው ማመን እንደሌለብኝ፣ ሁለተኛ ነገር ቤተሰብ ነው ካልኩኝ ምንም በተለይ እህቶቼ ወንድሞቼም አሉኝ፣ 3 ወንድሞች አሉኝ። ከእህቶቼ ጋር ነኝ ቤስት ማወራው፣ ከወንድሞቼ ጋር አናወራም ብዙም እንደዚህ ድፍረት የለንም። አንዱ እዚህ አይደለም ውጪ ነው የሚኖረው እና እሱ ደወለልኝና እኔ ጠይቀሽኛል ነው ያለኝ። በስነ ስርዓት ጠይቀሽኛል። ያን ያህል ስላልሆነን ስለማናወራ እንዲህ ሊሆን ችግር ይብያ አልነገርኩትም ለሱና ጠይቀሽኛል ነው ያለኝ። እና መንገርን ይሄ እንዴትም ለቤተሰብ ማካፈልን ነገራቶችን እንዲህ ሆኛለሁ እና እንዴት ባደርግ ይሻላል እንደዚህ አይነት ውሳኔ መወሰኑ ላይ አልነበረብኝም ነው ያልኩት። ግን አብዛኛው ሰው አሁን ላይ ችግሩን ከመናገር ይልቅ ራሱ አፍኖ ከዛ በኋላ እንደዚህ አይነት ውሳኔ ለመወሰን ይገደዳል። በቃ በተለያዩ ማለት ችግር የለበት ሰው አለ ብዬ አላምንም። በጣም ብዙ ችግር ያለበት ሰው አለ በብዙ አይነት መንገድ። እኔ ማቃቸው ማለት እንደዚህ አይነት ነገር ሁላ ተሰማ ለምን እንዴት እኔ እንኳን እንደዚህ እኮ አድርጌ ግን የዛኔ ለቤተሰቤ ባካፍል ኖሮ ያንን ጉዳይ ቢሰሙኝ አባቴ ቢሰማኝ ኖሮ እዚህም ላይ አልደርስም ነበር። ቶሎ ብለን እንፈተው ነበር መጀመሪያ እዚህ ሳንደርስ ነው ያልኩትና ጓደኛ ማመን እንደሌለብኝ ጭራሽ በቃ ጓደኛ በተለይ የሰፈር ሰው ሆኖ እንደ እህትሽ እንጂ ይሄ ሪል ላይፍሽን ስራሽን ሁሉ ነገርሽን ማጋራት እንደሌለብሽ በቃ ስራሽ ነው ያንቺ ነው። ቤተሰብ ምርጅበት ራስሽም ተዝናኝበት እንደምንም ሁኝበት ስራሽ የግልሽ እንደሆነ በቃ ይሄ ጓደኛን ደግሞ በጣም አቅርበሽ እንዴት ነው እህትሽን ባዳ የምታደርጊው ነገር እሱ ልክ እንዳልሆነ በቃ እህትሽ ናት። እንደውም እህቴ የሆነ ቀምናች ጓደኛሽ ማናት ስትባል እኔ ጓደኛዬ አለችው ላቤ እህቴ ናት አለችው። እኔን ታናሿ ነኝ የታናሿ ታናሽ ነኝ ግን እህቴ ናት እሷ ናት አለችው። ብትቆጣኝ ትችላለች ልመታኝ ትችላለች ምናምን አንድ ቀን ልንኮራረፍ እንችላለን ግን እህቴ ስለሆነች ምንም አንተን አትይም። ቀጧት ላይ ቤቷ ትሄጃለሽ ወይ ትመጣለች ምናምን በአባትሽ ጉዳይ ወይ በሆነ ጉዳይ ምናምን ነገር ትነጋገራለሽ ምናምን ነገር እና በቃ ስቲል እኔ አባቴ ሰርጀሪ 3 ተሰርቷል እና ቲክቶክ ላይ በጣም ብዙ ሰው የሚያቀኝ ነው በአቤ ነው። በቃ አቤን ሳስታምም ወይ የሆነ ነገር ስናደርግ ቤት ውስጥ ስንጫወት ምናምን ነው እና በቃ በሰዓቱ ይዛኔ ማብረውኛ ነበሩም አንዳንዶቹ ቀብቼ ነበር ሳድሪ ነበር ሐኪም ቤት ጓደኛ ቢኖርሽ ግን አብረሽ ተወኝ ነበር ይዛኔ እንደዛ ነበር። አልহামዱሊላህ እንደውም ባሁኑ
በቃ እንደ እህቴ ኩያ ጓደኛለች እሷ እኔ ጓደኛዬ ብዬ በጥራት አልፈልግም እንደ እህት ነበረች ባሁን በቃ ከሰርጀሪ ሲገባ ጀምሮ ሳይገባ በፊት በአምቡላንስ ስንሄድ ስቲል ሁሉ ነገር አብራኝ ነበረች ግን ጓደኛ ማለት አልፈልግም በቃ ጓደኛ እንዳልኩሽ ጓደኝነት የሚባል ነገር አልኩኝ በቃ እህት ብዬ እሷንም እንደ እህት ታላቂም ስለሆነች ጎረቤት ስለሆነ እንዳልኩሽ ስለዚህ ጓደኝነት ሪል ላይፍ አለችኛውንም ጓደኛ ምላት አለችኛ አንድ ግን እንደ የዛን ተምሬያለሁ ብዙ ነገር ያን ነገር አሁን አልቀጥሎም በቃ የሆነ ነገሮች ለህቴ ነው ማሳውቃት ነውና እኔ አሁንም ለሰው እንደዚህ ነገር ለሚያደርጉ ሰዎች የምመክረው ነገር ቢኖር ምንም ነገር ቤተሰብን ስናማክር ይቀላል ቤተሰብ ካለን ቤተሰብ እንደ ቤተሰብ የሚቀርበን ሰው ካለ መጀመሪያ ማማከር እንዲህ ሆኛለሁ እንዲህ ባደርግ የተሻለ ነው ወይ እንዲህ ያደረኩ በቃ ቢያንስ በሀሳብ ያግዙሻል በሌላ ነገር ባያግዙሽ እንዲህ ብናረግ እንዲህ ይመጣል እንዲህ ቢፈጠር እንደዚህ ይሆናል ምናምን ነገር ማለት ነው ስለዚህ በቃ እንደዚህ ውሳኔ ከመወሰናችን በፊት ራሳችንን ዱዓ እናድርግ ሰግደን ምናምን ከዛ በተረፈ ሸይጣን የሚጫወትብን ወላሂ ትልቁ ነው የሚተረዱ ሸይጣን በጣም ነው አይምሮአችን በቃ እንዲሆንሻል አድርጊው በቃ እንደዚህ አድርጊ ምናምን ቢልሻልና ሸይጣንን ማሸነፍ እንዳለብን ሰግደን ዱዓ ማድረግ ያንን ነገር እንዴት ላሸነፍና ከምንም በላይ ቤተሰብ ዋናና ትልቁ ነገር ነው እውነት ነው ያው ጓደኝነት ስለ ጓደኝነት ሲነሳ ጓደኝነትን በብዙ ነገር ከፋፍለን ማየት እንችላለን በተለይ እንደ ሙስሊም እኛ እንደ አንድ አካል ነን ተብለናል አይደለ ከፊላችሁን ያጠናክራል ሌላኛው ሲጎዳ ሲታመም ሌላኛው ደግሞ ይታመማል ያ እንደ አንድ አካል ናችሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ግን ዛሬ ላይ ያጠፋን ምንድነው ይሄ ጓደኝነት የምንለው ነገር በጥቅም ላይ የተመሰረተ ሲሆን ነው እንጂ እንደ እህት እንደ ሙስሊም ስትሆኚ እኮ እህትና እህታማማቾች ነን እኛ አይደለ ያ እህታማማችነት ግን መመስረት ያለበት የአላህ ውዴታ ላይ እኔ አንቺ እንድትጠቅሚኝ ብዬ አንቺን ከቀረብኩሽ ይሄ ጓደኝነት ኪሳራ ነው ነገር ግን እንደ እህት ሙስሊም እህቴ ነሽ ብዬ አላህ ስላዘዘኝ እስልምናዬ ስላዘዘኝ ብቻ ከቀረብኩሽ የተሻለ ነው የሚሆነው ብዬ አምናለሁኝ ስለዚህ ይሄ ጓደኝነትም ስንመሰርትም ለሰውም ጓደኛ ስንሆን ጓደኛም ስንመርጥ ወደ አላህ መንገድ መታዘን አላህን መታቅ ይሄ እህትነትን ደግሞ ለአላህ ብላ የምትፈልግ አይነት ሴት ከሆነች ያ ጓደኝነት የተስተካከለ ይሆናል ያ ካልሆነ በጣም ከባድ ነው የሚሆነው ልክ አሁን እንዳልሽው አንዳንዴ ደግሞ በተለይ አሁን እንኳን ይሻላል እንጂ ከእህት ይልቅ ጓደኛ ነው እንደ እህት ምናስቀድመው ምናየው አይደለ ብዙ ጊዜ እንደውም ይባላል እሷማ በቃ ከእህቴም በላይ ነች ምናምን ተብሎ ሲባል ደግሞ ተሰሚያለሽ ጓደኛ ብቻ አይደለችም ከእህቴ በላይ ነች ከእህት በላይ ልኖር አይችልም እውነቱን ለመናገር ምክንያቱም ልትጣይ ትችያለሽ በብዙ ነገር ልትቀያየም ትችያለሽ ግን መጥቶ አንድ የሚያደርግሽ ነገር አለ አሁንም ወደ እስላም ካመጣ ነው ደግሞ ይሄንን ጓደኛ ማማችነትን እኛ የአደም ልጆች ነን የሐዋ ልጆች ነን የአንድ እናት የአንድ አባት ልጆች ነን የሚለውን ነገር ደግሞ ታሳቢ ካደረገንና እስልምናችን ረሱል ሰለላሁ ዐለይሂ ወሰለም ባዘዙን መንገድ ከሄድን ማንንም አይጎዳም በችግር ጊዜ እኔ አንቺን ጥዬሽ አልሄድም ግን ስመጣ ራሱ ለዱንያዊ ጥቅም ብዬ ከመጣውኝ ያ ዱንያዊ ጥቅም ማለቂያ ይኖረዋል የሰው ልጅ በዱንያ ላይ ሲኖር ይወድቃል ይነሳል አይደለም አንቺ በመተወርቂበት ሰዓት እኔ አንቺን ጥዬሽ መሄድ ከሆነ ሲጀመርም ዱንያዊ ጥቅም ነው መሆን ያለበት ግን ለአላህ ብለው ማዋደድን ሪል ጓደኛዬ ስለሆንሽ ሳይሆን እህቴ ስለሆንሽ ሳይሆን ይሄ አላህ Subhanahu Wa Ta'ala ስላዘዘኝ እስልምናዬ ስላዘዘኝ መሆን አለበት ብዬ አምናለሁኝ ብዙ ነገርን ያስተምራል ታሪክሽ ብዬ አስባለሁኝ በተለይ ራስን ስለማጥፋት ደግሞ አንቺን ብለሻል ይሄ የሸይጣን ጉትከታ ነው ምክንያቱም እዛ ሄዶ ምን እንደምጠብቀን አናቅም ሐቂቃ የሚጠብቀን ነገር ማለትም በሰዓቱ እኮ እንረሳዋለን አይደል ምን እንደሚጠብቀን የሆነ መገላገል ይመስለናል ነገር ግን መገላገል አይደለም እንደውም ወደ ባሰ ነገር ነው የምንሄደው የሌሎች አስተሳሰብ አንዳንድ ያለ ከእስልምና ውጪ ያሉት ለምን በቃ እዚች ምድር ላይ ምን አስጨነቀኝ እዛ ሂጄ ረፍት አላደርግም ብሎ ይሉና ሴቶች እንደ መፍትሄ ራስን ማጥፋት ይወስዳሉ ያ ግን መፍትሄ አይደለም ምክንያቱም እዚች ዱንያ ላይ ራሱ እቺን ትንሿን ስቃይ ራሱ አልቻልሽም እዛ አኺራ ላይ ደግሞ ከባዱን ስቃይ እንዴት እንችለዋለን አይቻልም ዘላለም ምክንያቱም ነፍሳችሁን አታጥፉ ብሎናል አላህ Subhanahu Wa Ta'ala እቺ ነፍስ አማና ነች አደራ ነች ለኛ የተሰጠን እኛ እንደፈለግን በፈለግን ሰዓት ማጥፋት በፈለግን በርግጥ ገዳይም
የሚገለውም አላህ Subhanahu Wa Ta'ala ብቻ ነው። ግን እጆቻችሁን ወደ ጥፋት አትውሰዱ፣ ራስሽን ወደ ማጥፋት አትጂ በራስሽ እጅ ይልሻል አይደል አላህ Subhanahu Wa Ta'ala። ያንን ሰበብ ስናደርስ ግን ወደ ጥፋት ራሳችንን በራሳችን እጅ ወደ ጥፋት ደግሞ ነፍሳችንን ስንወስዳት ነገ አላህ ፊት የሚጠብቀን በጣም ከባድ ቅጣት ነው። እንዳልሹ ደግሞ ሸይጣን ያንን ቅጣት ከፊት ለፊታችን ዞር ያደርገዋል። የሆነ አስውቦ አስጊጦ ነው የሚያሳየን። በቃ ራስሽን ስታጥፊ ትገላገለሽ፣ ከሰው ይዳ ከሰው እንደዚህ ምን አጨናነቀሽ ብሎ ይልሻል። ይሄ የሸይጣን ጎትጎታ ነው። ነገር ግን በዛን ሰዓት ልክ አንቺም እንዳልሹ ዱዓ ማድረግ፣ ወደ አላህ መመለስ፣ ከተቻለን ቁርአን መቅራት፣ ረካዓተይን መስገድ። ይሄ ሁሉም ነገር ንዴትም ብስጭትም ሲመጣ ሸሪዓ ለሁሉም ነገር መፍትሄ ያስቀምጧል አይደለ? ስትበሳጪ ምን መሆን እንዳለብሽ፣ ቆመሽ ከሆነ መቀመጥ፣ ወዱ ማድረግ፣ እንደዚህ ብዙ መፍትሄዎችን አስቀምጧል። አንቺም እንዳልሽው ወደ አላህ መመለስ ነው። ይሄ የሸይጣን ጉትጎታ ነው። አላህ Subhanahu Wa Ta'ala ሁላችንም ይጠብቀን። አንቺንም ደግሞ እንኳንም ለዛሬ ያበቃሽ፣ ቤተሰቦችሽንም አላህ ያቆየልሽ። ምክንያቱም ከዛ ሁሉ ችግር ውስጥ እነሱ ሰበቡ ነው፣ አላህ አውጥቶሻል። ሰበብ ይሆኑልሽ ግን ማንም ሳይሆን ቤተሰቦችሽ ናቸው። ቤተሰብ ሁሌም ቤተሰብ ነው። ከሌላም ሰው ጋር ለሌላ ሰው ጓደኛ ስንሆን ጓደኝነት ሳይሆን ይሄ ለአላህ ብሎ መዋደድን እህታማማችነትን ረሱል ሰለላሁ ዐለይሂ ወሰለም ያዘዙንን አይነት ወንድማማችነት እህታማማችነት ምን መሰረት የተሻለ እንሆናለን ብዬ አምናለሁኝ። ጀዛከላሁ ኸይረን። እንግዲህ እየነካካሽው ነበረ፣ ወደ ካሜራ ባለሙያነት ደግሞ መጣሽ። ለአንድ አመት ተማርሽ። ከዛ በኋላ በሰዓቱ ስራ አላገኘሽም። በእህትሽ ቦታ ተተክተሽ ደግሞ ሰርተሽ የአባትሽን ውለታ ለመመለስ ስትሞክሪ ነበር። እንዴት ነው ተሳካልሽ? የአባትሽን ውለታ ያንን እዳ መለሽለት? ከዛ በኋላ የካሜራው ስራ ቀጠለ? ዛሬ ላይ አንዳንድ ቪዲዮዎችን አይቻለሁኝ። ማሻአላ እንደውም ጊምፓል ነው አይደል የምትጠቀሚው? በጣም ጎበዝ ነሽና ያ ስራ እንዴት ሆነ? ይህትሽን አቋርጠሽ ወደ ካሜራ ባለሙያነት የመጣሽበትን ጊዜ ብናነሳ በጣም ደስ ይለኛል። እሺ፣ ወደ ካሜራ ስራ የመጣሁትኝ እቁብ እየሰበሰብኩ ነው የጀመርኩት። ካሜራውን በመሀል ላይ ነበር የተማርኩት። ከዛ አብረን ከጓደኛዬ ካልኩሽ ጋር ከሷ ጋርና የሰፈር ልጅ አንድ ልጅ አለ አብረን ነበር የገባነው። አንድ አመት ስንማር ያው ሴት ልጅ ብዙም ካሜራ ላይ አትፈለግም ነበር በእኛ አካባቢ፣ በተለይ እንዲ ኢስላሚክ ምናምን ይላል እና ከተመረቀም በኋላ ከጓደኛዬ ጋር አብረን መቀጠል ስላልቻለን ተለያይተን ነበር። ብቻዬን ነበርኩኝና አብረን ቶም የተማርኳቸው ልጆች ነበሩና እነሱን አናገርኳቸው። ስራ ሲመጣ አብረን ኮላብ እያደረግን እየወጣን እንስራ ሚል ሀሳብ መጣ። ከዛ እሺ ብለን ለሶስት አንድ ላይ የሆነ እንትን ከፍተን አብረን መስራት ጀመርን። ብዙም ስራኛም ጀማሪ ስለነበርን በሳቱ ብዙም ስራ ግን ቲክቶክ ላይ ፖስት አደርግ ነበር። ብዙም ፎሎወር አልነበረኝም ግን ይንቀሳቀስ ነበር። ያው ሴት ስትሆኝ ይታያል ምናምን። ከዛ አንድ ጓደኛ በዩ ያው ሶሻል ሚዲያ ላይ ነው የተግባባ ነው እንዴ የሰፈር ልጅ ምናምን አይደለንም። ደወለልኝና ካሜራ መስራት ትፈልጊያለሽ ምናምን ሲለኝ እንዴ በደንብ ነው እንጂ ምናምን። በሰዓቱ ደግሞ በጣም ያስፈልገኝ ሰዓት ነበር። በቃ ነይ ቤተል ቢሮ እንዲ አለኝ። እሺ ብዬ አገናኘኝ። እሱ ሄጄ አወራኋቸው። እነሱ ሞር የፈለጉት ቲክቶክ ላይ ስለምንቀሳቀስ ፕሮሞትን በዛው እንዳደርግላቸው ምናምን ነውና ከቶም ስወጣ ይሄ ጊምባል ምናምን እኛ አልተማርንም። ቶም ማለት ጊምባል የሚባል ነገር አለ ነው እንጂ ይዘን ምናምን አልተማርንምና አብዛኛው ነገር እነሱ ናቸው ያሳዩኝ እዛ ስገባ ማለት። ከዛ ምን ማድረግ ጀመርን? ፕሮሞትን መስራት ጀመርን። አብሬያቸው እየተቀላቀልኩኝ መስራት ጀመርኩኝ። ከዛ በመሀል ሲስተር ስትወልድ እንዳልኩሽ እቁብ እንትን ስላለብኝ ስለነበረ የሱን ለመክፈል ከሷ ጋር ተስማምተን እሷ ራስ 5 ወር አረፈች። እኔ በ5 ወር ሰርቼ የአቤን ብር ከፈልኩኝ። በጣም ነው ደስ ያለው ስከፍለው። በቃ ማለት አትመልስልኝም ብሎ ማስበው ነበር። ልጅ ናት በቃ ብር ስታገኝ ድጋሚ ታጠፋለች ምናምን ብሎ እንደዛ የፈለገ ባደርግ እንትን አይደለም። በተለይ ባቤ መጣ በጣም ደካማ ጎኔ ባቤ ሰው ከመጣብኝ በጣም ደካማ ጎኔ ነው። ከዛ እሺ ብዬ ተውኩኝ። እዛ ገባው ከፈልኩኝ። ልክ የዛ ሰሞኑን ደውለውልኝ ያቆም ነበር። መጀመሪያ ሰሞኑን ሲደውሉልኝ የሆነ ስራ ይዤ ምናምን ላቸው ነበርና 5 ወር ምናምን አልደወሉልኝም እነሱም። እኔም ከካሜራ ስራ ራኩኝ። ከዛ በመሀል ምን ተፈጠረ? ልክ ስራ ላቆም 2 ቀን ምናምን ሲቀረኝ ደወሉልኝ። ከዛ አቤት ምናምን ነገር ስላቸው
ስራ አለ አመጪ ምናምን ነገር የሴት ካሜራ ማን የተፈለገው ብቻሽ ነው የምትሰሪው አይደል ነው እሺ ኧረ ደስ ይለኛል እመጣለሁ ምናምን አልኩት ቤት ነው መቀመጠው ሳስበው ሄድኩኝ አብሬያቸው ሰራው አካውንቲም ደግሞ ከ5 ወር በኋላ ስመጣ ከአቤ በጣም ብዙ ሰው ስለሚወደው ተቀባይነት ስለሚያገኝ በጣም ቫይራል መውጣት ጀምሬ ስለነበረ ወደ 100 ምናምን ሺህ ገብቼ ነበር በሰዓቱ ከዛ እሺ ብዬ ሄድኩኝ የሆነ ቪዲዮ ፖስት ሳርግ ቫይራል መውጣት ጀመረ የሆነ ቪዲዮ ፖስት ሳርግ ቫይራል የካሜራም ስራ ሆኖ ማለት ነው ከዛ እነሱም ያን ነገር ስለሚፈልጉት አብረን በጣም ጥሩ ሰዎች ናቸው ደግሞ ማለት ሳላቅም የሆነ ሳስ ብዙ ነገር ማላቃቸው ነበሩ ካሜራ ላይ ምናምን ይሄ እንዲ ነው እያሉ ያሳዩኝ መስራት ጀመርኩ ከነሱ ጋር አብሬ ተቀላቀይ ከዛ የሴት ካሜራማን ሲኖር የሴት ካሜራ ሲፈልግ እኔ ነበር የሚሄደው አብረን እንሄዳለን ሴትአፕ እናስተካክላለን ይወጣሉ ወር ይሰራሉ ብዙ ጊዜ እንደዛ ነበር የምንሰራው ከነሱ ጋር ከዛ ሌላም እንደዚህ አሁን ሴት ካሜራ ምናምን ሲፈልግ ይደውሉልናል እንደዚህ ኖርማል ስልካችንን ፈልገው በሰው ምናምን ሌላ ፕሮዳክሽኖች ምናምን ማለት ነው ከዛ ይሄድን እየተቀላቀልኩና መስራት ጀመርኩኝ ከነሱ ጋር ከዛ እንዴት ነው አቤ ካሜራ ልሰራ ልሄድ ነው እለዋለሁ ሁሌ እናሱ ደግሞ እሺ እንደም እንዲያምነኝ ሁሉ ቪዲዮ ያሳያሉ ይጂ ምናምን ሲያይ አይ ማሻአላ ልጅ ይያድ ማለት ተስፋት ቆርጪም በቃ ትሰሪያለሽ አሁንም እንደዛ ማጋጥምሽ ትሰሪያለሽ ላይ አቤ ልቤ መጥፎ አይደለም እኔ ሁሌም ኸይር ነው ማስበው ጥሩ ነገር ነው የምመኘው ወደፊት ላንተ ብዙ ነገር አላማ አለኝ እንዲ ባደርግ እንዲ ምናምን እለዋለሁ እሱንና በቃ መስራት ከዚህ ሆነ ቀን የካሜራ ዕቃ ሙሉ እኛ ቤት ሊያድሩንና ይጂ ገቦ ቤት ሲያየው ደስ አለ በቃ እውነት እየሰራች ነው እቺ ልጅ አለ በቃ ብዙ ስታንድ አለ ምናምን ቦርሳ ይዣለሁ ሁለት ካሜራ ይዣለሁ ምናምንና ቀልጅ እየሰራች ነው አላ ጎብዛለች ያንን ነገር ሳይ ደግሞ ሞር መስራት ፈለኩኝ በቃ ሶሻል ሚዲያ ላይ መንቀሳቀስ ሶሻል ሚዲያ እኔ አሁን ስጀምር ስቲል መጀመሪያ ሶሻል ሚዲያ ሀብዬ ስጀምር ሰፈር ላይ ያው ታውቂያለሽ ሶሻል ሚዲያ ሲባል ብዙ ሰው ጠል ነው በጣም ብዙ ሰው እና እኔ ጀመርኩበት ሳደም በጣም ብዙ ሰው ይጠላ ነበር እና ጓደኞቼ ሁሉ ይሄዱ ከኔ ልክ ለነሱ ነው ስሞት አረ ጓደኛችሁ ምንድነው መስራው አረ አስጠፋት ምናምን ቲክቶክ ምን ይሰራላት አላ ይሉኝ ነበር ከዚህ ሆነ ቀን በቃ ለጓደኞቼ ስል ድልት ታረኩት ቪዲዮዎቼና እንዳላ አጠፋው ቪዲዮዬን አጠፋው ነው ዝም ብዬ ማየት ጀመርኩ ከዚህ ሆነ ቀን እንዴ ምን አገበኝ መብቴ እኮ ነው ይሄ እኮ የግሌ መብቴ ነው ቤተሰብ እኛ ጋር የሚናገረኝ የለም እቴ ምትሰራለች ማንንም አትስሪ ወንድሜ ስቲር አይናገረኝምና ይቺ ደግሞ ለጥሩ ነገር ነው የምትጠቀመው በቃ ስራዬን የሆነ ፕሮሞሽን መስራት በቃ አላማ የነበረው የሆኑ ሰዎች ሲቀየሩ አይቻለው ቲክቶክ ሰርተው ፕሮሞሽንም እየሰሩ ምንም ይያሉ የራሳቸው ነገር ከፍተው ቤተሰብ ሲያስደስቱ ይቻሉና የአባቴን ደስታ ማየት ፈልግ ነበር ለአባቴ ብዙ ነገር ማድረግ የጊፍት ሰሰጣው ምናምን ያለውን ደስታ ማየት ፈልግ ነበርና መንቀሳቀስ በጣም ብዙ ሰው ማለት ነው ብቻዬን ነበር መጀመሪያ የምሰራው ከአቤ ጋር አንድ ቪዲዮ ፖስት አድርኩኝና በጣም ቫይራል ወጣ በሰዓቱ ከ2 አመት በፊት ምናምን ስለነበር 600 ምናምን ሺህ በጣም ብዙ ነበርና አረጋሽ ደስ ሲሉ ከገጠር ጉራጌ ሀገር ነው የተወለዱትና አቤና ተደውሎ ምንድነው የምትሰራው ምናምን አሉት አቤ አጂብ ምንድነው እሱ አያውቅም እሱ መጀመሪያ ዝም ብለን ስልክ ይዘን ቤቱ ስለምንነሳ የሚፖስተው ምን ይሁን ምን አያውቅም እና አቤ ደስ የሚለኝ ባህሪው ምንድነው እኛ ያሳጣን በሰው ፊት ሲሉት እኔ ልጄ ደስ ይበላት እንጂ ችግር የለውም ሰራላታለሁ አላቸው መጀመሪያ ማለት ነው ከዛ ለኔ ግን መጥቶ ይሄ ነገር ነውር ነው እንዴ አለኝ ለኔ መጥቶ ከዛ እንደዚህ ያልኩትኝ አቤ እኛ መጥፎ ነገር አልሰራንም እኔ እናንተ እዚህ ጋር እየተጫዋወትን እየሳቀን ነው እያሳየን ያለ ነው ደግሞ እኮ አሪፍ ነገር እናገኛለን እኔም ጥሩ ቦታ ደርሳለሁ ነው ብዬ አስረዳሁት እሺ ችግር የለውም አንቺ ብቻ እንዳይደብርሽ ምናምን አለኝ እንዴ አቤ ስታዩት ትልቅ ሰው ምናምን ነው እንዴ ግን ቀለል በጣም ሰፈር ላይ በጣም ቀለል ያለ በጣም ብዙ ሰው የሚወደው ሰው ነው በቃ ይሄ ሲታመም እንኳን ስቲል ሰርጀሪ ክፍል ምናምን ሲገባ የሹላ ህዝብ ከላይ እስከታች ነው የሚቆም እንዴ ቃዋሪያችን የሆነ ነገር እንዳይሆኑ በቃ ሁሉም ሰው የሚፈራው በዛ ልክ ነው የሚወዱትና ፎሎወሪ በጣም መጨመር ጀመረ ቪዲዮ ላሳል ፖስት ይሄዳል ከአቤ ጋር ፖስት ጋር ቫይራል ነው እንዳለ በመሃል እንቢ ይለኛል ምናምን ከዚህ ይመጡና አንቺ አባትሽ ሚዲያ ላይ ታወጫለሽ አይደል ምናምን አሉኝ አባትሽ ሚዲያ ላይ ታወጫለሽ ምን ሲሆነ ቀን እንደው መለያዘኝ እንደው የሆነ ነገር ይዤ ቲክቶክ ላይ ምን ጥቅም እንዳለው ለአባቴ አድርጌ ባሳየዋቸው ምናምን ነገር አልኩኝ ማለት ነው ከዛ እሱም በቃ እየደበቅኩኝ ምናምን ቪዲዮ መቅረጽ የሆነ ቀን ደብቄ ያው ሁሉም ሰው እንደሚያውቀው ነው ከአባቴ ጋር ወይ እየተጫወትኩ ነውና የሆነ ጀርባዬን ይዙኝ ነገር ምናምን የሆነ ቪዲዮ ፖስት አደረግኩኝ በጣም 2 ሚሊዮን ምናምን ሰው አየውኝ በጣም በቃ መሄድ ጀመረ ከዛ ፌስቡክ ድረገጽ ላይ ምናምን ተፖስተ
ሌላ እንትን አረጉት ኮሜንቱ እንዳለ ሌላ ነው ሌላ ኢዛኒ ደግሞ እፎይ ምናምን ስለነበረ አይሻና እንትን አረጉን ሌላ ታሪክ ውስጥ ገቡ ማለት ነው ክርስቲያኖቹ በተለይ ምናምን ደነገጥኩት ምን ተሰራ ጭራሽ በጣም በብልግና አቤ ላይ የቮይስን ድምጽ ተጠቅሞ ምናምንና በጣም ፈራው ወንድሜ ጋር ደወልኩኝ እንግሊዝ ነው የሚኖረው ወንድሜ ደውዬ እንዲ ነው አልኩት ደንግጬ እሱም ይቆጣኛል ብዬ ነበር ፌስቡክ ድረገጽ ላይ ሲያየው ይው ዲዛይነር አንዴ ሚዲያ ላይ ወተሻል አለኝ እሱ እንደም ይቆጣኛል ልጅ ፈርቼ ነበር ብዙ ነገር ይመጣል ያጋጥምሻል ይሄን ነገር ለማስጠፋት እሞክራለሁ እኔ ግን አደንግጬ ምናምን ብሎ እሱ እንደም አረጋጋኝ እንደም እንዳሰብኩት ግን በቃ አቤቢያዩ በእኔ ምን ቢሰሩ ችግር የለውም ነበር ግን አቤቢያዩ ምን ይሰማው ነበርና ማየው ምን ሙላይ እንዳለ ሜንሽ የሚደረጉት በቃ ነፎይ ምናምን ናቸው እንዳለ ማለት ነው ለምንኩት ፖስት ገብቼ የፈለከው ላርግል በእኔ የፈለከው ቪዲዮ ስራ አባቴን ቪዲዮ አጥፋኝ በጣም ለማንኩት ማለት ነው ከዛ አውቀሽ አንዴ ፖስተሽ እንዴ የተጫወትን እኮ ምንም ነገር የለውም እኮ አልኩት ጀርቤን ያዘኝ እኮ በቃ አለቀ ከጀርቤ ነው አርሰሞሽ ማለት እምቢ አለኝ ከዛ ወንድሜ ምን ይበለው በውስጥ ምን ያናግረው አላውቅም ስገባ አጠፋልኝ በቃ አልহামዱሊላህ አንቢ ታውኩኝ ካቤ ጋር ቪዲዮ መስራት ፈርቼ ከዛ በኋላ ብቻዬን ሰራ ደግሞ ቪው የለውም በቃ በጣም ቀዘቀዘብኝ ሰዎች ለሁለት ነው እናንተ ነው በቃ አቤን ነው ብዙ ሰው ደግሞ ሞር የሚቀበሉት አቤን ነበር ከዛ ፎሎወሪም ሳይ 100 200 ሞረድ ጀመረ ከዛ አይ በቃ መፖስት አለብኝ ድጋሚ ምናምን በያሰብኩኝ ድጋሚ ካቤ ጋር ፖስት ማድረግ ጀመርን ምናምን በቃ ብዙ ፎሎወራችን እየጨመረ መጣ ያቤ ወዳጆች እየበዙ መጡ ምናምን መንገድ ላይ ሲያገኙኝ እንደውም ይለኛል ሃጂ በጣም ነው ሞድ ብላስታ የት ነው የምታቀኝ እንዴ ዘመርነን ምናምን ይላል አለኝ እንዲ ታዋቂ ነኝ ታሞ ራሱ ወላይ ብዙ ሰው ነው መጥቶ የሚጠይቀው እዛ ቲክቶክ ላይ የሚያቅሰው ይደውላል ባባ ተሻለው ቤት እንምጣ ምናምን በቃ ብዙ ሰው ነው የሚጠይቀኝ በቃ አቤ እንደዚህ ነውና እኔ እንጃ እኔ ሰርጀሪ ራሱ ለሶስተኛ ጊዜ ሲገባ አልቻልኩም በጣም ነበር ያለቀስኩት ሲመቀኝ ነው ማጣው አይሲ ክፍል ሁላ ስቲል ገብቶ ነበርና ምናጣው መስሎን በቃ አልቀሰን ምናምን በቃ ይሁን እንዴት ነው እኔ በተለይ ከኔ ጋር በጣም ታናሽት አለችኝ እርግጥ ግን ከኔ ጋር በጣም በቃ በእኔ ምንም ነገር እንትን አይልም ቢመጣ ምንም በቃ ራብሽ እንደዚህ ታምሜ ከተኛው በቃ እንክብካቤ ግድ ነው ስጋ ነው የሚያመጣልኝ የኔ ቆንጆ ተሻለሽ ራሴን እየነካኝ ምናምን እንደዚህ ሃርደኛ የሚሆንበት ሰዓት አለ እንደዚህ አሁን አርፍጄ መግባት ምናምን እንደዛ ላይ በጣም ቁጥቶ ነው ይሄ ከተናደደ ነው ምናምን ግን ጧት ላይ ራሱ መቶሽ ምናምን ይመጣና ጧት ቁርስ በላሽ እንደዚህ ያልሽ ብሎ የሚጠይቅሽ ሰው ነው አቤ ማለትና ሶሻል ሚዲያን በቃ በደንብ ተጠቅሜ ፕሮሞሽን ሰርቼ ከዛ በኋላ ላቤው ሆነ ነገር ባደርግለት ሰርቻለሁ ከዛ አቤ መቶ ይችላል የቲክቶክን ላይ አስወጣዋል ይዛኔ በቃ ይሄንን ያህል አድርጌያለሁ ለአባቴ ቢያንስ እንደዚህ አድርጌያለሁ ከዛ ተወዋለሁ ያልኩኝ ነበር ለራሴ ራሱ በደንብ በቃ አቤ ስለሆነ ቪዲዮ ያለኝ አሁን ላይ አቤ ነው በደንብ መስራት የሚችለውና በመጥፎ ነገር አናስተላልፍም አልኩት ጥሩ ነገር ለሰው ምክር ሊሆን ይችላል ለኔ ምን አይነት ነው አንዳንዴ ለኔ ምን አይነት ዳር ትመኝልኛለህ ምናምን እንደዛ ለምን አይነት ሰው ህይወቴ ላይ ቢመጣ ምናምን ያልኩት ጠይቀዋለሁ አንዳንዴ ዝም ብለን ፖስት እናደርጋለን ምናምንና አልহামዱሊላህ ብቻ ከዛ ነገር ወጥቼ ስራ እየሰራው ነው አሁን ባለኛ አቅም ለቤተሰብ እያደረኩ ነው ከዚህ በላይ ባደርግ ደስ ይለኛል አላህ ያሳካልሽ በተደጋጋሚ አባትሽ ሰርጀሪ 3 ተሰርቶ እንደነበር አንስተሽልኝ ነበርና በመክንያት ነው ህመማቸው ምን ነበር አንዴ አንጀቱ አካባቢ ነበር ሰርጀሪ ተሰርቶ እስቲ እኔ ነኝ ማድረው ምናምን አኪም ቤት እንደውም ከዛ በኋላ ታመሜ ነበር ነው ራሱ ብርድ ምናምን ማንንም አይፈልግም ከኔ ውጪ በቃ እሺ እና ሶስቱንም ሲታመም በቃ አኪም ቤት ማድረው እኔ ነኝ ሶስቱንም ላይ አቀ ወንድሞች እኮ አሉኝ ምናምን ማደር የሚችሉ ግን እሷን ነው የሚፈልገው ሌላ ሰው አይደር ነው የሚለው አጠገቡ ነው ተኛው ምናምን እዛው ግን ይሄ ከዚህ የሆነ ሰዓት እህቴ ትመጣለች ትቀየራለች እህቴም በጣም መልካም እህት ናት ማለት በጣም ነው የምወዳት እንዴት ልበልሽ ሁለቱም ታላላቅ እህቶቼ ለኔ መካሪዎቼ ናቸው ስቲል ካቤ ጋር ተጣልቼ በልጅነት
ወጥቻለሁ ከቤት ግን ወጥቻለሁ ስልሽ እህቶቼ ጋር ነው ሰው ግን በቃ አቤ ለምን በጣም ስለምወደው በቃ ይሄ ልጅ ሆነሽ እንዴት ይናገረኛል አቤ እንዴ እየለፋው ምናምን ትይለ ቤት ጥዬ ወጥቻለሁ በኩርቱ ፌስታል ልብሴን 2 ኩርቱ ፌስታል በቃ ጥዬ ወጥቼ ዛት ይደውላ አንቺ ተጨመና እኔ ጋር ምናምን ብላኝ ሄጄ ሽሮን በርበሬ ምንም ሰጥሻለሁ ከፈልክሽ እዚሁ እኔ ጋር ትኖሪያለሽ ቤት ለምንድን ትከራዩ ከራያለሁ ምናምን ብዬ ማለት ነው ከእሱ ነኝ ፍላጋ ይወጣል የት ሄደች ብሎ አየዋለሁ መንገድ ላይ ሲሄድ ምናምን እዛ ብዙም አልቆይም 2 ቀን 3 ቀንም አልቆይም እኔ እሺ ድጋሚ ወደ ቤት እመለሳለሁ እና ግን እህቶቼ በጣም መካሪ በቃ አንቺ አቤ እኮ እንዲህ ስለሆነ ነው እንደዚህ ስለሚል ነው በቃ ደግሞ አባትሽ አንዲ ቢልስ ይልክ ካለለው ልክ አይደለሽም ሚል ሰው አለ አይደል በቃ እንደዚህ ነው መሆን ያለበት ብሎ የሚመክሩኝ አይነት ሰዎች እንደዛ አይነት ሰዎች ናቸው አጂ ማሻአላህ መሆንም ያለበት እንደዛ ነው አላህ ያባትሽንም ጤና መልሶላቸው እድሜያቸውንም ያስረዝምልሽ ያቀርሽውንም አላማሽንም አላህ ያሳካልሽ ግን አባትሽን የት ማድረስ ለራስሽ የት መድረስ ነው እቅድሽ አቤ አሁን ወደ 70 ምናምን አመት የደረሰ ሰው ነው እንደውም እኔ አያትሽ ነው ምናምን ነው የሚሉኝ ሐኪም ቤት ምናምን ስንሄድ እኔ እንደውም የሆነ ቪዲዮ ያለቀስኩኝ ፖስት አድርጌ በጣም ቫይራል ወጥቶ ነበር በጣም ብዙ ሰው ጋር ደርሶ ነበር ምናምንና አንዳንዱ ሁላ አልቀሰሽ አባትሽን ምራ ልታስደርጊ ነው ምናምን ነገር አሉኝ የሰፈር ሰው አስቢ ትልልቅ ሰዎች ናቸው ያሉኝና አልቀሰሽ አባትሽን ምራ ልታስደርጊ ነው ሲል በጣም ነው ይከፋኝ ማለት አቅም ሳይኖራቸው ቀርቶ አይደለም ወንድሜ ሊወስደው ነበር ሲል እንግሊዝ ነው ያለው ያልኩሽ ወንድሜ ሊወስደው ነው ምናምን ብሎኛል ግን እኔ ነኝ ማድረግ የምፈልገው ከሁሉም ቀድሜ በቃ ልዩ ቦታ ይሰጠኛል እኔ ማድረግ አለብኝና ሶስተኛውን ሰርጀሪ ሲሰራ ነው ይሄንን ቪዲዮ ያቀድኩትኝ ገና ቤት ሆኜ 100 ምናምን ሺህ ፎሎወር አለኝ የዛ ሰዓት ደግሞ 141 ሺህ ነበር 141 ሺህ ፎሎወር አለኝ ይሄንን አካውንቴን ለአቤ የሆነ ነገር ማድረግ አለብኝ ብዙ ሰው አይቻለሁ ሲሄዱ ቻሌንጅ የተሰጣቸው ምናምን በቲክቶክ ለነሱ የሆነ ፎሎ ያደርጋሉ ያው ብሩ የሚሰጧቸውን የፕሮሞሽን ብር ኡምራ ይወስዱበታል በያሰብኩኝና ድንገት እኔ ያለቀስኩትኝ ስለ አባቴ ሳወራ ነው በሰዓቱ 3 ደቂቃ ምናምን የተቀረጸ ቪዲዮ ነበርና ታውቂያለሽ የኛ ሰው እንባ ይወዳል በቃ ቲክቶክ ላይ የሆነ ነገር እንባ ካለ ይወጣል በቃ ያለቀስኩባትን ፓርት ነው እናድርጋት ከፊት አልኩኝና ከፊት አደረኩኝ በጣም ብዙ ሰው ጋር ደረሰና ከዛ አባትሽን ኡምራ ልታስደርጊ ነው እንደዚህ ሆነሽ ምናምን ማለት ተቀባይነት ማግኛል መሰላቸው ነበርና ወዲያው በነገታው ሙአዝ ሀቢብ ደወለልኝ ሙነሺድ ሙአዝ ሀቢብና ደሳለኝ ማለት አልጠበቅኩም ምናምን ደሳለኝ ሙአዝ ደወለ ምናምን አልኩኝ ማለት ነው ከዛ አወራሁት በስነ ስርዓት እንደይነሽ በቃ እንደ ወንድም አወራኝ ወላሂ እኔ ገረመኝ ማለት ምሳማው ሌላ ነው እነሱ ኮንዲናቸው ምናምን ግን አላቃቸውም ቀርቤ ሄሎ ምናምን ነገር አልኩት ሰላም አለይኩም ሙአዝ ሀቢብ ይባላል ሲለኝ አልኩት እንዴት ነህ አለው አልহামዱሊላህ ምናምን አልኩት ከዛ ከኛ ጋር ይሄድ ነበር ግን እስቲ ንገሪኝ ሊወስዱ ያሰበሰዋል የኛ ትንሽ ይቆይባቸዋል እንደ ወንድም አማከረኝ እንደዚህ ሰዎች አውርተውኛል ምናምን ስለ በቃ አውሪያቸው እኔ ደውዬ አወራልሻለሁ በቃ ቶሎ ይፋጠናል ምናምን አለ ልክ እንደ ወንድም እሺ በፈለኩ ሳል ደውልልህ አልኩት ደውልልህ እንዲያሉኝ ደውያለ ችግር የለውም ደውያለኝ በስነ ስርዓት አወርቶኝ ዘጋን ስልኩን ምናምን እሱ እንዳለኝ አወራዋቸው እነሱን ሰዎችን ያሉኝ ሰዎች አወራዋቸው በስነ ስርዓት በቃ እንዲ ቻሌንጅ ተተሻለ እንደዚህ ካደረግሽ ምናምን ነገር አለኝ እሺ ላቤ ነገርኩት በጣም ነው ደስ ያለ ቀሚሳካል መሰለውም ነበርና ምን አልኩኝ ኡምራ አሁን ላይ ያን ሁላ ነገር አልፍ ያለው ብዙ ብር ከፍያለሁ እንዳልኩሽ አቤ ከፍያለሁ በቃ 300 ሺህ ብር በላይ ምናምን ነበር ከፈልኩ አሁን ላይ አቤን አጥቼው ነበር በቃ በያስብ ነበር አይሲ ክፍል ሲገባ 3ኛ ሰርጀሪ ነው እድሜው ሄዷል ምናምንና በር ላይ በቃ ቁጭ ቢ ለህቴ ምናምን ማለት ነው ለእናቴና ለህቴ ምንም አይሆንም ወላሂ እንዴነልኩ ሲያለቅሱ ምንም አይሆንም አቤ ምን ይሆናል ምንም እሱ ጠንካራ ነው ደህና ነው ይወጣል ብያቸው ግን ተደብቄ ዞር እያለቀስኩኝ ነበር ከዛ ሄዱ ሁሉም ወደ ቤት እኔ ነኝ ያደርኩትና አይሲ ደግሞ ውጪ ነው የምታድሪ በቃ አንድ እንቅልፍ አልተኛም ልጁ ያያየኝ ነበር እንደው ቲክቶክ ኮሜንት ላይ እዛው አይሲ ክፍል ነበር ዘይነብ 9 ሰዓት ከምናምን በዚህ ሰዓት አለ ከሳምንት በኋላ አይሲ ክፍል በር ላይ ቁጭ ብላ ያለቀሰች ነበር ብሎ ኮሜንት ጻፈልኝና ቁጭ ብዬ ያለቀስኩኝ ፊት ለፊት ያለው እንቅልፍ አልወሰደኝ ዘይነብ ሚል ድምጽ ሰማሁ ከአይሲ ክፍል ውጪ ሲሄድ አይሲ ክፍል ላይ መግባት አይቻልም ከዛ ምን ፈልገው ነው ጋሼ ምናምን ሲል ወይኔ አቤ አሞት ይሁን ምናምን ብዬ ፈራው ማለት ነው ከዛ ገባ ልጁ የሆነ ዳይፐር አንጫለኝ ሰጥ ወይኔ በቃ ሽንቱን ማቆጣጠሪያችን ምናምን ብዬ በቃ ብቻዬን ነኝ አስቢ አንድ ልጅ አለች እንደውም ጎረቤታችን ያው እንደ እህቴ ነው ማለት ታላቃችን ናት እንደ እህቴ ነው ማለት እሷ አለች አብራን ማለት ነው
ከዛ በቃ በጣም ደነገጥኩኝ አለቀስኩኝ ምናምን በቃ ወይኔ ምን ሊሆን ነው ምናምን ብዬ ከዛ ጠዋት ላይ የሚያግባት አንድ ሰው ይችላል 12 ሰዓት ተኩል ላይ ከዛ የውጤት ምሯሯጠው እኔ ነኝ በቃ የዚህን ውጤት አንጪ ታች ከግቢ ውጪ ሰውጣ ምናምን ውስጥ ብዙ ነገር ስሯሯጥ ነበርና ገብቼ ማየት ስለፈለኩኝ ቶሎ ጨራረስኩ ሌሊት ላይና ገባውኝና ሳይ ዘይነብ አለኝ አልኩት ማማ መጣ አቤ በጣም ጠያቂ ሰው ነውና እንዲጠየቅም ይፈልጋል ማን መጣስ ነኝ ሳኩኝ አቤ ሰው እዛው እጪ ታማል ብሎ ይጨናነቃል አንተ እዚህ ገና ማን መጣ ታስባለህ ምናምን ነገር አልኩት ከዛ እሺ ብርስ ብዙ ወጣሽ እሱ ለኔ ነው የሰጠኝ ብር እንዲያውጭ ያው ያለው አልቆብኝ ሲስተር ትልቋ እሷ ብር ልካልኛለች ማለት ሁሉንም የሰጡሽን ጻፊ እንከብራለን አይሲክ ብሎ ነው ምንሽ ገና ከዛ ወጣውኝና እናክስቴ ምናምን ውጪ ያለቀሱ ነበር በቃ ደህና ነው መጡ እነሱም ድንገት ነው ሲወጣ ደህና ነው ምንም አረንዳት በጣም ደህና ነው አልኳቸው በጣም ደህና ነበር አይሲክ ገብቼ እነዛ ሰዓት ቁጭ ብዬ አባቴን ኡምራ ምንም እንኳን እስቲ አሁን ላይ የሆነ በእድሜ የሆነ ቦታ በቃ የሆነ ነገር የራሱን ቤት ራሱ ብሰራለት ምን ብልለ ደስ ይለኛል በቃ ከኔ በላይ ለሱ ዋደርግለት የሆነ ሱቅ ከፍቼ ለሱ መተዳደሪያ ብር እንዲሰጠው አድርጊ ሁላ ባደርግ ደስ የሚለኝ ሰው ነኝና ምን አልኩኝ እኔ አልኩኝ በቃ አባቴን ኡምራ አስደርጓለሁ በዚህ ወር ወይ ቀጣይ ወር ቲክቶክ ላይ ተሞምጪኝ እንደምንም ይያወጣሉ በገባ አቤ በጣም ጠንካራ ሰው ነው በቃ በ4 ቀን 5 ቀን ቤት ከሆነ ከመጣን በኋላ ከ7 ቀን ሐኪም ቤት ነበርን ከ7 ቀን በኋላ በጣም ደህና እየሆነ መጣ ምናምን እኔ ደግሞ በጣም ቶሎ እድሜ ብሰኛ አቤ እንዲ ስኳር አለበት ትንሽና የሆነ ነገር ሲጠጣ ከኔ ጋር በጣም ጸም ነው አቤ እንዳትጠጣ እንዴ ለምን ከኔ ጋር የሰፈር ሰው ላስኪ ገርሞ ማለት በቃ ነው ያሰማኝማ ምናምን በቃ አንዳንዴ ያለቅሳለሁ በቃ ተይው ራሱ ሲያሞኩ ይተዋል ምናምን ይሉኛል ቤት ራሱ ማለት ሁሉም እንደውም የሚያንዳንዴ ታዩ ትንሽ ይብላት ረጭ ሳንዶ ትንሽ ጣፋጭ አይደል ያምሩት ይሆናል ትብላ ይብላም እኔ አይበላም በቃ እንዴ ቢሆን ነገር ቢሆና የሆነ ነገር ስትሆን ኮኛ ነን እዚህ ጋር ምን እንሳቀቀው ምናምን ነገር ብለዋለሁ እና በቃ እንትን ነው ይሄ ብቆጣማው ላቤ ለበሽቶ ነው ታው እንዴ ምናምን እላለሁ ያልኩት ግን ማን ቢናገሩኝም እኔ መልስ መስጠው አይደለም ዝም ነው የምለው ከዛ እንደዛ ተባልኩኝ ሰፈር ላይ ምናምን ተቀበሉኝ እነሱ እሺ አልኩኝ በቃ ልትሄድ ነው ምናምን ነገር አልኩትኝ ቢያንስ ይሄን ነገር ላሳካ ነው አልኩኝ ገባሽ የኡምራውን ከዛ እንደዚህ ነው ያልኩትኝ እንደዛ ሲሉኝ እኔ ለአባቴ ውጪ ለምኝ ለምን እንዲ ሻርፕ ዘርግቼ ለምኝ 10-20 ብር ለምኝስ ቢሆን በወስደው ማልቀሴ ነገራማችሁ አልኳቸው ከ10-20 ለቅሜ ለአባቴ ኡምራ ባስደረገው ያንስበታል አልኳቸው እኔ ክብሬ ይወርዳል ብላችሁ ነው ያልኩት አይወርድም እኔ ክብርና አሁን ቲክቶክ እንዳትሰሪ ያለኝ ሰው ነው ምድሽ በቃ ቲክቶክ ጥሩ አይደለም ይቅርባት ምናምን ያሉት አሁን ስቲል ከኔ ጋር ምትውል ልጅ አለች ሀድራ ምትባል ማለት ነው እሷ አሁን ላይፍ ትገባለች ቲክቶክ አትፖስት በቃ በፍራቻ ወላሂ ፍራቻ አንድ ቪዲዮ ከፖስተች ጠዋት ሱቅ በር ላይ የሚደረደረው ህዝብ እንዳይመስል በጣም ብዙ ሰው ነው አንቺም ቲክቶክ ጀመርሽ ባልፍለጋ ነው ቢዮ ባልፍለጋ ጨረሽ አደባባይ ወጣሽ ተደልቷለች እሷ እኔን አይናገሩኝም ድሮም እንትን ስለምላቸው ከዛ አሁን ማለት ነው ላይፍ ትገባለች አልሰማቸውም ትለኛለች ምን አገባኝ እንዴ እኔ አልለወጥም ምናምን ትላለች እሷ ራሱ ተቃራኒው ነው እና የሰፈር ልጆች ምናምን እንደዚያም ስራ ምናምን ይጀምሩ አሉ ኦንላይን ምናምን ሪፖስት አድርጊልን ይሉኛል አሁን ላይ ብዙ ፎሎወር ስላለሽ አንቺ ሪፖስት በማድረግ ተባበሪ ማስተዋወቂያ ከቻልሽ ስሪልን ስቶሪ አድርጊልን እንደዚህ አድርጊን እኔ ወላሂ እንደዛ ብለውኛል የዛኔና አሁን አላደርግም ማለት ነው አደርጋለሁ ሪፖስት አር ኮሜንት ሰጣቸዋለሁ ላይቭ ገስት ላይ ይገባላቸዋል ግዙአቸው እንደዚህ አድርጓቸው ምናምን እላለሁ ስቲል በቃ አሁን እኔ አቤን ኡምራ ካደረኩ ደግሞ ትልቅ ነገር ነው አልኩ በቃ በቲክቶክ ነው ኡምራ ማስደርገው ከዛ ሁሉም ይፈልጋል ልጄ ቤት ሰራልኝና እኔም ባደርግ ሊሉም ይችላሉ እኮ አይታወቅም እና እኔ ቲክቶክ ላይ አላቅም እኔም ብዙ ሰው አይወደኝም ባይዘው አይወደኝም ስልሽ እኔ እንዲ ሰው አይቶሻል ወዳት ምናምን ይላሉ አንዳንዶቹ ምን አድርጋቸው ነው ምናምን ስለ የሆነ ሰዓት ፎሎ አርገውኝ ፎሎ ሲደረግ ደግሞ አታይም ወዶስ ብዙ ይሆናል እና ፎሎ ባክ አትመልሽም ከዛ ጉረኛ ናት ፎሎ አርገናት ፎሎ አትመልስም ምናምን እሺ እንደውም እንትን አንልም እንትን አንልም ፎሎ ላ እናደርጋትም እንደዚህም በቃ ዲያራ ለጋሺ ስትሉ እንደውም ጓደኛ አንዷ ጓደኛ ታም ነው ተከራከራቸው እስቲ ለነዛን ካጣዋለ ያገኙት አንድ ጓደኛ አለችኝ እንደ እህት ማለት እንደ ድሮ ባይሆንም እንዴት ነው
ጓደኛ አለችኝ የምትየው ነገር የለም አጠገብ ያለች አሁን ላይ የሆነ ነገር ብፈልግ ይሁን አሁን ስቲል የሆነ ፕሮሞሽን የሆነ ልብሶች ወስጄ ምናምን እኔ የሆነ ስራ ኖሮኝ ቢሄድ ከጧት ከእንቅልፏ ተነስታ ሄዳ የምትመልስልኝ አይነት ይሄ እንደ ራሷ ንብረት አይታ ቀይ ታክሲዋንም ወጪዋንም ሁሉ ነገሯን ሄዳ የምትመልስልኝ ይሁን ነገር አድርጊልኝ ብላት እሺ የምትለኝ አይነት ጓደኛ አለችኝ አሁን ላይ ያው ከዛ በማርም የሆነ ሰው አያስፈልገኝም ማለት አትችይም ህይወትሽ ላይ ከተሞክሪያለሽ ድጋሚ እስካሁን አልহামዱሊላህ በጣም ጥሩ ሰው ናት እንደቲ በቃ አብረን መስጊድ ረመዳን ላይም ሲሆን መስጊድ እንስገድ አብረን ጁማ እንዲ መስጊድ የተለያየ መስጊድ እንሰግዳለን እናያለን ሄደን አብረን እንዲ ቦታ ሄደን ብንዘይር እንዲ ብናደርግ ነው ትለኛለች እሺ የሆነ ሰፈራችንም አንድ ስላልሆነ እየተራራቅሽ አይደለም የምትገናኙ እንደዛ ሲሆን ደግሞ ብዙ ነገሮች ያው የቤተሰብሽ ፕራይቬት አለ አታውቅም እነዛ ሰዎች ግን ያውቁ ነበር ምን እንደሚጎዳሽ ያን እንደሚጎዳሽ ያወቁትን ነገር አውቀው እዛው ላይ እንትን ይሉሻል ምናምን ያ ነገር ነበርና ቲክቶክ ላይ ጠቅሞኛል በአጠቃላይ በተለይ አሁን አብይ ኡምራ ሳስደርግ በደንብ ከዛ ደግሞ ኢንሻአላህ እኔ ብዙ ፕሮሞሽኖችን ሰርቼ እንዳልኩሽ ለአባቴ የራሱ ገቢ የሆነ ነገር በቃ አሁን ኡምራው ተሳክቷል ኡምራ በአጠቃላይ ተሳክቷል ነው ገና ነው የሚሄዱት መስከረም ላይ ብለውኛል ማሻአላህ በጣም ደስ የሚል ነገር ኢንሻአላህ እንኳን ደስ ያለሽ ግን ለአባትሽ ስትነግሪያቸው ምን አይነት ስሜት ነው የተሰማቸው በጣም አልጠበቀም ስትያቸው ምንድነው የተሰማቸው አልጠበቀም ነበር እርግጥ ማለት ቲክቶክ ላይ እንዲያለ ይመስለው ሁሉ ሌላለው ቤት እንደም ብዙ ይለኛል ለምን የኡምራ ቻሌንጅ ላይ አትሳተፊም እንዲ አባት ሲኖር እኔ ደግሞ ሸይመኛ ነኝ በጣም አልሳተፍም ቫይራል ባይወጣስ ደግሞ እንደ ሰፈር ሰው ለመንሻውንም ነው የሚለኝ ያን ስለማስብ ስለነበር ነው እንደፍሬ ነው እንጂ እንደዚህ ይለኛል ምናምን ደግሞ ፎሎ አርጉ እንደዚህ አርጉ ቻሌንጅ ብቀበል ማን ያደርግልኛል ምናምን ብዬ አስብ ነበር ከዛ ልክ ላቤስ ነግረው ጧት ላይ ነው እንደም ተነስቻ ቤልደት ካርድ አለ ፓስፖርት እናወጣለን አልኩት ከግልፌት ማታ በጣም ደስ ብሎኝ ያደርኩት እሱ ታኝቶ ነበር ከዛ እሱ ላይ ምን እንዴት ሆኖ ይሁን በምን መጥቶ ምናምን አያውቅ ግን በቃ ትይልት ነው ተሳክቷል አልኩት ቲክቶክ ይሄን ያለው ነው ያለኝ በቃ ማለት ሊሄድ ነው የምርሽ ነው ምንም ሳትወጣ አልኩት ምንም ራልቴ ነው ፓስፖርትን እንዳያሳስበው አልኩት ፓስፖርትን እንዳያሳስበ ምንም አይነት ወጪ ካንተ አንድ ነገር አልፈልግም አልኩት አንተ ብቻ መሄድ ነው አልኩት ለወንድሜም ነገርኩት አይ ደስ ይላል አሪፍ ነው ጎበዝ አሪፍ ፕሮሞሽን እንዲመጣ ጥሩ ነገር ስሪ ሰው ላይ የሚገባ እንደ ድራማ ማርገሽ ምንም እየጻፈ ላከልኝ እንደሞ ወንድሜ እንደዚህ ልትሰሪ እንደዚህ ነው እሱ ይለኛል የሰፈር ሰው እንደስመኛ ሰፈር በተለይ መንደር ላይ ምናምን ሲሆን ታውቂዋለሽ ያለውን ነገር ሰው ሚልሽ ምናምን ይሄኔኮ ስትለወጭ ያየሽ ነው ግን አይፈልግም በዛ ነገር ተለወጠች አደለች መጀመሪያ ላይ አንቺን ብነቅፉሽም መጨረሻ ላይ ደግሞ ራሳቸውም ጀምረዋል ኦንላይን ወጥቶ ሪፖስት አድርጊልን ምናምን ይያሉ ደግሞ አሁን ላይ አንቺን ይጠይቁሻል መጀመሪያ ላይ እንደዛ ቢነቅፉሽም አሁን ላይ ደግሞ እንደውም ከዛም አልፈሽ ከራስሽ መለወጥም አልፈሽ ትልቁ ለውጥ እኮ የሰው ልጅ በተለይ ሙስሊም ስትሆኚ ከምንም በላይ መጀመሪያ ከስኬቶች ሁሉ ስኬት የአላህን ቤት ሄዶ መጎብኘት ነው የአላህን ቤት ሄዶ ማየት ነውና ያንን ደግሞ ትላልቅ ሰዎች በጣም በጉጉት እንትን የሚሉት ነገር ነው ያባትሽ እድሜም እንትን ከማለቱም አንፃር ይሄንን ማሳካት ማለት ቀላል ነገር አይደለም ብዬ አምናለሁኝ እንኳንም አላህ አሳካልሽ ያባትሽን ደስታ ያንቺንም ህልም አላህ አሳክቶልሽ ያባትሽን ደስታ ለማየት እንኳንም አበቃሽ ለማለት ወዳለሁ ጀዛከላሁ ኸይራን ብዙ ነጥቦችን አንስተናል እንግዲህ ስለ ስራሽም ካሜራማን ነሽ አንዳንድ ስራዎችሽንም ያየው ነበር ቲክቶክ ላይ በጣም ጠንካራ ጎበዝ ልጅ ነሽ ሐቂቃ በዚሁ ቀጥይበት በርቺልሽ ወዳለው ምናልባት ቀረምትዩ ሐሳብ ካለ ጨምሪበትና ውይይታችንን እንቋጫው ቀረምለው ነገር እንኳን ያው ብዙ ስለ አባቴ ሳወራ እናቴን ትንሽ እንትን ያልኩት መሰለኝ ትንሽ ለእናቴ ፍቅር ሳይኖረኝ ምናምን ቀርቶ አይደለም ያው ይሄንን ማይቶ ስለማይቀር እውነት ነው የእናቴ ፍቅር ሳይኖረኝ ቀርቶ አይደለም እናቴን በጣም ነው የምወዳት ወላሂ በጣም ማለት እናት ላትወደድ አትችልም ሲጀመር እውነት ነው እናት ላትወደድ ያው ሴት ልጅ ስትሆኚ ወደ አባትሽ ታዲያ የለ አንዳንዴ እናቴ እንዴት አይነት እናት መሰለች አኩራፊ ናት በጣም ማለት ነው
እና የሆነ ላብ የሆነ ትንሽ ነገር ሳደርግ ነው ቅር ይላታል አንዳንዴ። ያው ለእናትሽም ለአባትሽም ማለት ቲክቶክ ላይ ስንሰራ ምን በጣም ገቢ ማገኝ ምናምን ነው የሚመስላትና ከቲክቶክ እያመጣች ለአባቷ ሰጠዋለች ሰጠኝ ትላለች አንዳንዴ። እና እሷን አስረዳታ እንደሱ አይደለም እኮ ገና ብር አላገኝ ገና እየሰራን ነው ምናምን ነገር። ከዛ ለአንቺም ወላሂ እንደዚህ ያደርግልሻለሁ ምናምን ነገር እላታለሁ። ትንሽ አኩራፊ ናት ግን እንዴት ነው አሁን ሲያምሽ ምናምን ነገር ይሄ እንትን የምትል ሰው ናት። በቃ ምግብም ካለብኝ እንደዚህ አድርጊ እንደዚህ ሁኚ ምናምን የምትልሽ አይነት ሰው ናት። ያው እና ብዙ ሚዲያ ላይ እናቴን አላውጣትም። ከአቤ ጋር ነው አንድም የመጣሁት ለዛ ነው እናቴን ማላውጣት። ብዙ ጊዜ እናትሽስ ሲሉኝ እናቴ ጋር እንትን ሆነ ምናምን ሳይሆን ይሄ አቤ መጀመሪያም ስለወጣ ነው እንጂ እኔ ቤተሰብ ብዙ ሰው ባይወጣ ምናምን የሌለ እንደዛ ስለሆነ ብዙም አላውጣትም እናቴን። ግን አሁን እኔ እናቴንም ኡምራ ማስደረግ ፍላጎቱ አለኝ ኢንሻአላህ። አባቴ ብቻ አይደለም እናቴንም ብታየው ሁለቱም አብረው ቢሄዱ ደግሞ ደስ ይለኝ ነበር። ግን በአሁኑ ባይሳካ ኢንሻአላህ ደግሞ በራሴ ሰርቼ አላህ በምን ቀን ጥሩ ነገር በምን ቀን እንደሚያዘንብልኝም አላቅምና የሆነ ነገር መጥቶ ወይ የሆነ ፕሮሞሽን አሪፍ ፕሮሞሽን መጥቶ ሰርቼ ባገኝ ማለት ነው እናቴንም አባቴንም እኩል ነበር ኡምራ ማስደርገው ብዬ አስባለሁኝና እናቴንም ሳላጣት ቀድሜ ኡምራ እንደማስደርጋት ኢንሻአላህ። እና በዚህ አጋጣሚ አባቴን ብቻ ሳይሆን እናቴንም በጣም ነው መወዳት። ምንም መለያቸው ነገር የለም። ትንሽ ወደ አባቴ ሴት ስለሆንኩ ዘንበል ስለማድረግ ነው እንጂ እናቴንም በጣም ነው መወዳት። ጀዛከላሁ ኸይራን። እናት ሁሌም ወርቅ ነች፣ ከወርቅም በላይ ነች። እናትን መግለጽ በጣም ከባድ ነው። ብዙ ጊዜ እንዳለ ያው በተፈጥሯችንም ይመስለኛል ሴቶች ወደ አባቶቻችን እናደላለን። ብዙ ሴቶች እንደዛ ነን። ነገር ግን እናት ሁሌም ልብ ውስጥ ነው የምትቀመጠው። ጀነትም እግሯ ስር ነው ያለው። ሐቋም ከአባት እጥፍ በጣም የላቀ ነው። ማንም እናቱን የሚጠላ ሰው የለም። ግን አንዳንዴ በቃ እንደ ተፈጥሮ የተፈጥሮ ጉዳይም ሆኖ ወደ አባት የምናደላበት ጊዜ ያለና ያንን ደግሞ እናቶች እነሱም ሴቶች ስለሆኑ ይረዱታል ብዬ ተስፋ አደርጋለሁኝ። አንዳንዴም ደግሞ ማስረዳት ብቻ ሳይሆን በተግባርም ይሄ በአፍ ከመንገርም በዘለለ በተግባርም ማሳየት ግዴታ ነው። በተለይ ለአባትሽ ብታደርጊውን ነገር ለሷም በተቻለሽ መጠን ደግሞ ብታደርጊው የተሻለ ነገር እንድትረዳሽ ማድረግም ትቻለሽ ብዬ አምናለሁኝ። ጀዛከላሁ ኸይራን። እንግዲህ እናትሽንም አባትሽንም ኡምራ አስደረገሽ ደግሞ ትልቅ ቦታ ደርሰሽ ስኬት ላይ ስኬቶችን ደራርበሽ ድጋሚ እንደምንገናኝ ደግሞ ተስፋ አደርጋለሁኝ። አላህ ያሳካልሽ። ስለመጣሽ ደስ ብሎኛል። ጀዛከላሁ ኸይራን። ስላገኘሽ በጣም ደስ ብሎኛል። ሽክራን። አመሰግናለሁ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በመከታተል ላይ የቆያችሁት ሱመያዎችን ፖድካስት ነው። ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።